ሻሎም የላይት ኤንድ ቮይስ ፖድካስት ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? እኛ በጣም ደህና ነን። እኛ ከፍ እያለን ነው። በጣም ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ በጥያቄና መልስ በሚመስል መልኩ ስለ ፖድካስት በደንብ ዲስከስ እናደርጋለን። አዎ፣ ስለ ፖድካስቱ እንዴት እንደሆነ ፐርፐዙ ምናምን ፕሮዲሰራችን ወይም ማናጀራችን ያዘጋጃቸው ጥያቄዎች አሉ። እዚህኛው እቃ ውስጥ ነው ያሉት። ኦልሬዲ ተሸፍነዋል እና ምን አይነት ማን ምን እንደሚደርሰው አይታወቅም፣ ግን ጥያቄዎች ተዘጋጅተዋል። ኦልሞስት ከ10 በላይ 10 ጥያቄዎች ይሆናሉ ብዬ አስባለሁ። እነዛን ጥያቄዎች የምንመልስበት ከዛ ደግሞ ጌቱ ነው ኢቻዘር ብናደርግበት ቪዲዮ ነው ዲስከስ የምናደርግበት። እኛንም እንድታውቁ በደንብ ኢንስፓየር እንድትሆኑ ምናምን ለዛ ነው። አብራችሁ እስከ መጨረሻ ቆዩ። አይ ነው እግዚአብሔር በዚህም ደግሞ ይናገራችኋል ብለን እናምናለን። ይጠቀምበታል። እግዚአብሔር የማይጠቀመው ነገር የለም። እግዚአብሔር በብዙ ነገር ይናገራል። ማያስተውለው ሰው ነው ይላል። እግዚአብሔር በእንስሳም ይናገራል፣ በሰው ይናገራል፣ በሁኔታዎች ይናገራል። እኛ ካስተዋልን ማለት ነው። እንደውም ይሄ ቱ ማች ፓወርፉል ነው። ለምን ኤቭሪቲንግ ምድር ላይ ሀፕን ከሚያደርገው በስተጀርባ ኦልሬዲ ሴክሬቶች አሉ፣ ብዙ ነገሮች አሉና ያም በጣም ይጠቅማቸዋል ብዬ አስባለሁ። ለምን ይህ ፖድካስት በኖርማል ልታደርጋችን ኦልሬዲ በእግዚአብሔር ኃይል ስለሆነ እና ከበስተጀርባ ያለውን ኦልሬዲ ላይፍ ስታይላችንን ይህን ከመጀመሪያችን በፊት ያለውንም ላይፍ ስላለ በደንብ ትባረኩበታላችሁ። በጣም ጌታ ይረዳችሁ እና ሁልጊዜ እንደምንላችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ፣ ኮመንት አድርጉ። ባለፈው እንደውም እንትን ቪፒኤን አብርታችሁ እዩ ይባል ነበር። ሌላ ቦታ ሰምቻለሁ። አይ ዶንት ኖ ለምን እንደሆነ አይገባኝም ነበር። ባለፈው ሲያስረዱኝ የገባኝ ቪፒኤን ልክ ስታበራ አይ ቲንክ እንትን ከየት ሆነ ነው የምታየው ብሎ ይጠይቃል። ሀገር ታስገባለህ። ልክ ሀገሩን አስገብተህ ስታይ ኢትዮጵያ ውስጥ ሆነ ለምሳሌ አሜሪካ ነው ያለሁት ብለህ ኦልሬዲ ቪዲዮውን በቪፒኤን ስታየው ለአሜሪካ ላሉ ሰዎች ቪዲዮውን ዩቲዩብ ወስዶ ለካ ሼር ያደርጋል። ስለዚህ የምትችሉ ሰዎች ቪፒኤን አብርታችሁ ወይም ቪዲዮ እዩ። ሌሎችም ከዚህ ቪዲዮ በኋላ በፊት የነበሩትን ቪዲዮዎችም ተመልከቱ። እግዚአብሔር ብዙ ነገሮችን አስተምሮናል። ይሄ ቪዲዮችን ኦብቪየስሊ ወይ 7 ወይ 8 ወይ 9 ቪዲዮ ኤፒሶድ 9ኛ ነው። ይሄ ኤፒሶድ 9 ነው። ስለዚህ 8 ቪዲዮዎች አሉ። ገብታችሁ ተመልከቱ። ፋሚሊ ስለሆናችሁ እናመሰግናለን። ለሰፖርታችሁ፣ ለኮሜንታችሁ፣ ለእያንዳንዱ ቴንክ ዩ ሶ ማች። ወደ ጥያቄዎቻችን እንሂድ። ስለዚህ ሌዲስ ፈርስት ይባላልና አዎ እኔ ነኝ መጀመሪያ ለዚህኛው በስሪ እሺ ጸልይበት መጀመሪያ ልባርከው ምግብ መሰለ በኢየሱስ ኦልሬዲ ከረጢት ውስጥ ሰው ነው እጁን ያጠልቃል ያለ እግዚአብሔር ነው ግን ዲሳይድ የሚያደርገው ስለምን በዚህ ቃል መሰረት እጄን አጠልቃለሁ። ከዛም ጌታ ነው የሚመርጠው። ምን አይነት ጥያቄ እንደሆነ አናውቅም። አሁን ነው የምናነበው። 1000 ፎሎወር መቼ ምን ግብ ይመስልሻል? አሁን ኦልሞስት 65 ፎሎወር ላይ ነን። ሰብስክራይበር አለን ዩቲዩባችን ላይ። ባይ ዘ ዌይ ቲክቶክ አካውንት አለን የላይት ኤንድ ቮይስ የሚል ገብታችሁ እዛም አጫጭር ቪዲዮዎች አሉ። ፎሎ አድርጉ፣ ቤተሰብ ሆኖ ከ200 ሰው በላይ እዛ ላይ ፎሎ ያደርገናል። ኢንስታግራም አለና እነሱ ሲደመሩ ያው ብዙ ነው ያለው። አዎ ኢንስታግራም ላይም ብዙ ቪዲዮ ነው የሚታየው። ቪውም የሚገራርም ነው። 1000 ፎሎወር መቼ የምንገባ ይመስልሻል? እንግዲህ አሁን ያለነው 7ኛ ወር ላይ ነው። 18 መሰለኝ ዛሬ 1000 ፎሎወር የዛሬ ወር እንበልጣለን፣ እንደውም እንበዛለን። እግዚአብሔር ብዙ ብሎ ተናግሮናል። ስለዚህ 1000 ፎሎወር መቼ የምንገባ ይመስለኛል? የዛሬ ወር ሜቢ ከ2 3 4 ቪዲዮ በኋላ እንገባለን። ይሄን ቪዲዮ የምታዩ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ይሄ ቃል ይፈጸም። የመጀመሪያው ጌታ ሊናገራችሁ ፈልጓል ትላለህ። እሺ አሁን ያንተ ተራ ነው እንግዲህ። ጾም ጸሎት ለያዝ እንዳትል እንጂ ጥያቄ ምንድን ነው? እሺ ይህን ፖድካስት ስንሰራ ያጋጠመንን ቻሌንጅ። ዋው ዲቫይን ሆነ። እሺ ቱማች
ብዙ ቻሌንጅ እኔ በቃ ልነግራቸው አልችልም። እና ከመጀመሩን ጀምርና በደንብ ኦልሞስት ከድሮ ጀምሮ ነው ጌታ ያወረኝ ነበረው። ሶሻል ሚዲያ ላይ ታገለግላለህ፣ ድሮ ታገለግላለህ ማለት ሲለኝ ኖርማል በቃ ቸርች ላይ ምናምን ነበር ይመስለኝ። እና ልክ ግን አሁን ከ2-3 ዓመት በፊት ምናምን ቢግ በቃ ኔሽኖችን እሰጣለሁ ምናምን ሲለኝ እኔ ራሱ ሚሊየን ሰው አላገኝም፣ ኔሽኖችን እንዴት ነው የማገኘው ምናምን ስለው ሶሻል ሚዲያ ላይ ዩቲዩብ ላይ ቲክቶክ ላይ ምናምን አለኝ። እና መጀመሪያ ላይ ጨረስ ነበር ሪጀክት ያደረኩት። በፍጹም እኔ ሶሻል ሚዲያ ላይ ለምን ከነበረው ሁኔታ ኢቭን አሁን ካለው ሁኔታ አንጻር እና በፍጹም እምቢ ብዬ ነበር። ጌታ ግን ልጄ ኦልሬዲ ቲክቶክ ላይም ዩቲዩብ ላይም በጌታ የሚሆነው በጌታ ያልሆነው ሁሉም ሶሻል ሚዲያ ላይ ነው። ስለዚህ ቮይስ እንድትሆነኝ ይፈልጋለሁ። ለዛ ነው ላይቲንግ ቮይስ ያለው ይሄ ፖድካስት እና ቮይስ እንድትሆነኝ ይፈልጋሉ አለኝ። እና ከዛ በኋላ በቃ ራሴ ለዛ ሬዲ ሳደርግ ነበር፣ ፕሪፔር ሳደርግ ነበር። እና ከዛ ይሄኛውን ዓመት ኦልሬዲ ጌታ በቃ በዚህ ዓመት ስታርት አድርጉት፣ በዚህ ዓመት ኤቭሪቲንግ ፉል ዴዲኬሽንን ፉል ገብታችሁ እንድትሰሩ ፈልጋለሁ ምናምን አለን። ሁለታችን ያለንን ነገር አስጥሎ ነው ኤቭሪቲንግ በቃ ይሄ ቢዚ እንዳንሆን ስራ ምናምን ብለን በሌላ ነገር ቢዚ እንዳንሆን እና ከዛ ኦልሞስት መስከረም ላይ ነበር የጀመረው የመጀመሪያው ቪዲዮ የቀረጸው ምናምን መስከረም ላይ የቀረጽነው የመጀመሪያው ቪዲዮ እና ከዛ ኦልሬዲ ኤዲት ለማድረግ እሱ ራሱ በጣም ኢቭን ምንም የምናውቀው ነገር አልነበረም። ሶሻል ሚዲያ ኦልሬዲ ኤቭሪቲንግ ኤዲት ለማድረግ ከዛ በቃ ዩቲዩብ ላይ ማየት ጀመርኩ እኔም ኤዲት ለማድረግ ምናምን እና የመጀመሪያው ቪዲዮ ካያችሁ እንደውም በቃ ጥራት የለውም ድምፁ ምናምን። የመጀመሪያው ቪዲዮ ለመንፈስ ቅዱስ ነበር የሰራነው ቪዲዮ ነበር እና ሜሴጁ በጣም የሚገርም ነው። ስቲል አሁን ቢሆን ፓወርፉል ነው። ሆሊ ስፒሪት የተናገረው ነው። እና ግን ኦልሬዲ ኖይዞች ነበሩ። ከዛ ደግሞ ኢቨን ላይት ይሄ ጥራት አልነበረው። ያ ጥራት ስልኩ ስላልነበረው ብቻ ሳይሆን እኔም ኤዲት ሳደርገው እንትን እያደረኩ ነበር፣ ይሄ ኮምፕረስ እያደረኩ ነበር። ለምን ሜጋባይቱ ትልቅ ሆኖብኝ፣ አሁን በጊጋባይት ነው ፖስት ምናምን። ድሮ ኮምፕረስ አድርገው ምናምን ኮምፕረስ አድርገው ምናምን እንትን ብሎ ነበር ሜጋባይቱን ኳሊቲው ሉዝ አድርጎ ነበር። ከዛ ኢቭን በስልክ ነበር የቀረጽ ነው፣ አይፎንም አልነበረም። እና ከዛ ኦልሞስት ወር አለፈ። ፓርትቱን እንኳን 30 ደቂቃ ነበር ፖስት ለማድረግ ራሱ በወሩ ነው። ወር አለፈ ኦልሬዲ ፖስት ሳናደርገው ምናምን ወር አለፈ። እና ከዛ ኦልሞስት ከሁለተኛ ወር ላይ ነው ሶስተኛ ወር ላይ ነው ሁለተኛው ሶስተኛ ወር ላይ ነው ፖስት የተደረገው ፓርትቱ ራሱ። አትሊስት እሱ ትንሽ ላይት አለው ምናምን ኦዲዮ እንትኑ ትንሽ ኖይዝ ምናምን ቢኖረውም እና ኤቭሪቲንግ በቃ ውጊያ ነው። ኤቭሪቲንግ ተምብኔል ለመስራት በቃ ለምን ራሱ ይሄ አንደኛ ፕሮፌሽናልም አይደለም ጌታ ስለጀመረ ጆርኒ ነበር ኤቭሪቲንግ ዲስከቨር እያደረግን እና ብዙ ቪዲዮዎች ኢቭን ቀርጸን የፖስት ያላደረግናቸው ነበር። የተበላሸ አንድ ማይክ ይጠፋል ምናምን ብዙ ነገሮች ሀፕን እያደረገ ምናምን ብዙ ቪዲዮ ቀርጸን ብዙ ቪዲዮዎች ፖስት አልተደረገም። ከአዲሱ ላይ ሰራናቸው ቪዲዮዎች አሉ። እንግዲህ ሪሌሽንሺፕ ራሱ ሶስተኛ ነበር ያኔ ፖስት የተደረገው። የሶስተኛው ነው ፖስት የተደረገው። የመጀመሪያው ከ20 ደቂቃ በኋላ የኔ ድምፅ ጠፍቶ ነበር ለካ ማይኩ። ሁለተኛ ለምን የመጀመሪያው እንትን ነው እንጂ 30 ደቂቃ ነው ምናምን የተቆራረጠ ነው የሰራ ነው። ከዛ በቃ ከአዲስ እንስራ ተባለ። ከአዲስ ደግሞ 1 ሰዓት ከምናምን ከተኩል ደቂቃ ይሆናል ቲንክ ሰርተን ከ20 ደቂቃ በኋላ የኔ ድምፅ የለም፣ ያሁሉ ድምፅ የለም። እና ያሁሉ ያወራሁት በጣም ኤቭሪቲንግ እና ኢቭን ትዝ ይለኛል ሪሌሽንሺፕ የሚለውን ራሱ ልንቀርጽ ከቤት እየመጣሁ እዚህ ጌታ ሴጣን እንዴት እንደተዋጋን ምናምን ሰዓት እንደፈጀብኝ ምናምን ጎርጓዳ ሳህን ማለት ነው። ልክ እሱ ጋር ለካ እነሱ ቤት ጎርጓዳ ሳህን ነበረኝ ይዘና አልኩት። ጎርጓዳ ሳህኑን ይዞ እየመጣ መንገድ ላይ ተሰበረበት፣ ወደቀና ተሰበረ። ከዛ እሱ ልገዛ በቃ ያልሄድኩበት ቦታ የለም ምናምንና የለም ስንት ጎርጓዳ ሳህን አለ እሱ ያ ስፔሲፊክሊ የለም። እና ፈልጌ ሆነ ሳሌ እሷም ደወልሽ ምናምንና ከዛ በቃ ተስፋ ቀርጬ መጣሁ። እንዴ እኔ ኦልሞስት በቄራ ደርሻለሁ ካለኝ 1 ሰዓት አለፈ። ከዛ እንዴ ይሄ ልጅ የት ሄዶ ነው ምናምን ብዬ ቼክ ሳደርገው ጎርጓዳው ተሰበረብኝ እና ልገዛ እየሄድኩ ነው። ማን ሂድ አለክ? ኦልሬዲ አንድ ጎርጓዳ ሳህን ናት፣ ደግሞ ትንሽዬ ናት። በዛ ላይ ሰዓት ኦልሬዲ እንጠቀምናት ብዬ ቀረጻ ለመጀመር እኮ ኦልሬዲ ቁጭ ብለን የጠበቅኩት ነው። ከዛ
ደግሞ የሄደበት ቦታ በሙሉ ማጣቱ ማለት ነው። እንዴ አንድ ቦታ እንግዲህ አሁን ጎድጓዳ ሰብ ምን ያህል ቫሊዩ አለው ምናምን ያየሁት ያን ቀን እንዴ አንድ ወርቅ ራሱኑ ማግኘት አችልም ራሱኑ ማግኘት አልቻልኩም ነበር። እና በቃ ኤቭሪዴ እንደዚህ ቪዲዮ ለመቅረጽ ከቀረጽነው በኋላ ደግሞ ቪዲዮን ኤዲት ለማድረግ ከሴታፕ ጀምሮ ከኤቭሪቲንግ ጀምሮ ሁሉ ነገር በቃ ይሄ ከዛ ደግሞ ኤዲት ተደርጎ ፖስት ሲደረግ አንዳንዴ ደግሞ ኤዲት ተደርጎ ፖስት ከተደረገ በኋላ ራሱ የኤዲቲንግ ችግሮች ያጋጥሙት ኦልሬዲ ከዩቲዩብ ላይ እና ቲክቶክ ላይ ፖስት ስታደርጉ ምናምን እንትን ይሄ ከለሩ አንዳንዴ ዋሽ ያደርገዋል ምናምን ከለር ግሬዱን እና ኤቭሪቲንግ በቃ ራሴን እያስተማርን ራሳችንን ከሚስቴኮቻችን ነበር እየተማርን ምናምን ግን ቆንጆ ነው እና አሁን እናውቃለን ላይፍ ቀልል የሚለው ለዛ ነው። እና ብዙ ቻሌንጅ አለ እውነቱን ለመናገር በአንዴ ዝም ብሎ ይሄ ናቹራል የሆነውን ያወራን ይሄ ናቹራል ስፒሪቹዋሊ በፕሬየር ስንጋደል ነበር ሊትራሊ ለምን ጌታ ወደ በኋላ እናወራለን ኦልሬዲ ጌታ ጀምሩ ብሎ ስለጀመረ ማለት ነው። እና ስፒሪቹዋሊ ፋይት ስናደርግ ነበረ ፊዚካሊ በጣም እዛ ለምን ወርክአውት ማድረግ ስላለበት ማለት ነው። እና የተለያዩ ፖድካስቶችን እያየን እንትን እያለ ነበር ከነሱ ኮፒ ለማድረግ ኤዲቲንግ ምናምን ከለር ኤቭሪቲንግ እያየን ነበር እና ብዙ ቻሌንጅ ነበር በዚህ ዓመት በቃ ፉሊ ለዛ ነው ጌታም ኤቭሪቲንጋችሁን ትታችሁ ፉሊ ጊቭ ታይሰልፍ ሆሊ ይላል ባይብል እና ፉል ኢነርጂያችንን ነበር እዚህ ውስጥ ስናደርግ የነበረው እና ጌታም ትልቅ ሪዋርድ እያደረገን ነው። ብዙ ኢንፍሉዌንሳችንንም ጌታ ብዙ ሰዎችንም ሲያጽናና ሲጠቀምባቸው አይተናል። እና በአጭሩ ይመስላል ይህን ይመስላል የነበረን ቻሌንጅ ምናምን ሌላ ጊዜም እንነግራቸዋለን የረሳ ነው ካለ። እሺ ምንድን ነው እስኪ ሶስተኛው ጥያቄ እንግዲህ ምን ይላል? ጌታ ምን ተናግሮሃል ወይም ተናግሮሻል? ዋናውን ጌታ እንግዲህ ስለ ፖድካስቱ የተናገረን ነገር እግዚአብሔር ያው በቃ ድምፃችሁን አበዛዋለሁ ከዚህ በላይ ዓለም ሁሉ ይሰማቸዋል፣ ብዙዎች በእናንተ ይጠቀማሉ። ያው በእኛ ውስጥ ሆኖ የሚሰራው ስራውን መንፈስ ቅዱስ ነው፣ ጌታ ነው። ሆሊ ስፒሪት እናንተን ተጠቅሜ ብዙዎችን ጋር ደርሳለሁ። ከዚህ በላይ ብዙ ኢንፍሉዌንስ እንደሚኖረን ገና ደግሞ በትልልቁ ማለት ኖርማሊ ይሄን ፖድካስት እዚህ ስቱዲዮ ውስጥ ብቻ እንደማይሆን ገና ደግሞ የሚገርም የተለያዩ ሀገራት ሄደን ትራቭል እያደረግን እናገለግላለን። በፖድካስትም በአካልም እንዲህ አይነት ዲስከሽኖችን በደንብ እናደርጋለን። በጣም ትልቁ መጀመሪያም ቅድም እያልኩ ነበር ጌታ ተናግሮ ነው የጀመርነው ያልኩት እና ጌታ ኦልሬዲ ይሄ ጀስት መነሻችሁ ያለን ይሄ ፖድካስት እንጂ ጀስት በዚህ ብቻ አይደለም። እና በጣም የሚገርመው ትልቅ ፕላትፎርም ነው ፖድካስቱ እና ምንም የሚገድበን ነገር የለም፣ ሊሚቴሽን የለም ምናምን እና ስለዚህ እዚህ አንድ ቦታ ሆነን የትም ቦታ ኦልሬዲ ቮይሳችን መሄድ ይችላል፣ ሜሴጁ መሄድ ይችላል። እና ጌታ የመረጠው ይህንን ለዛ ነው። ለምን ፊቸራችን ብራይት ስለሆነና ኔሽኖች ስለሆኑ ሚሊዮኖች ስለሆኑ እና እንደውም ባለፈው ስለ ሪቫይቫል እያወራን ነበር። ጌታ የግሎሪ ኤራ ነው ከዚህ በኋላ በቃ ኦልሬዲ ይሄ በተለይ አሁን አዲስ አበባ ውስጥ ወይም ኢትዮጵያ ውስጥ ያለውን የፈረሰውን በብዙ መከፋፈል ውስጥ ያለውን ብዙ ሰዎች ያሉበት ጨለማ ውስጥ ምናምና ሪቫይቭ እንደሚያደርግ እና ኢንድ ታይም ሪቫይቫል እንደሚነሳ ስለተናገረን ይህን ፖድካስት የጀመረው እና ትውልድን ሪቫይቭ እንደሚያደርግ እኛ ውስጥ ባለው ሜሴጅ በሰጠን ሜሴጅ ትሩ ጎስፕል ፉሊ ያልተቀላቀለ ምን ያላለ ጥርት ያለውን ጎስፕል ፕሪች እንድናደርግ እና ብዙዎች አፌክት እንደሚደረጉ ጌታ እንደሚቀበሉ እንደሚፈወሱ ነፃ እንደሚወጡ እና ወደ ክራይስት መቅረብ እንዲሆንላቸው ለምን እግዚአብሔር እኛን ኢንካውንተር እንዳደረገ ሌላ ሰውን ወደ እሱ እንድናመጣ ነው። ስለዚህ ጌታ የማይሰጠን ፕሌስ የለም። ኦልሬዲ ኤቭሪቲንግ ሰጥቻችኋለሁ ኔሽኖችን አሁን ከዚህ ሊሆን ይችላል ጅማሬያች ይሄ ለዛ ነው አሁንም አንዱ የምንቀርጸው ቪዲዮ ኬት እንደተነሳን ለማሳየት ነገ አሁን የዛሬ ዓመት የዛሬ 2 ዓመት ትልልቅ ሰዎችን ይሰጠናል ኔሽኖችን የምንደርስበትን ነው አሁን ላይ የምንናገረው። ለምን የምንናገርበት ዓለም ውስጥ ነው የምንገባው። ያለ ንግግር ዓለም ክሬት ካላረክ አሁን ነገ የምትገባበት የለም። አሁን ካልሰራህ ነገ የሚኖርህ ላይፍ የለም። ስለዚህ እንዳልከው ዛሬ እዚህ ጋር የምንናገረው ነገር ጌታ የተናገረን ነገር ለነገ ቴስቲሞኒ ነው በሚለው ነው እና በሚሊዮን የሚቆጠር ሰብስክራይበር ነው ያለን ባይዘው ኦልሬዲ ጌታ ስለተናገረን ማለት ነው። እና
ትልልቅ ቦታዎች ላይ ኢንተርቪው ስንደረገ ምንድነው ሴክሬታችሁ ተብለን እንጠይቃለን። ለምን ከባድ ኢንፍሉዌንስ ስላለ እግዚአብሔር ከኛ ጋር ስለሆነ ማለት ነው። ሐዋርያት ሥራ ላይ እንዳየ ነው፣ በእነ ኢየሱስ ታሪክ ባይብል ላይ እንዳየ ነው። እና ለዛ ጌታ በቃ ቮይስ እና ላይት እንድንሆን ነው። ለምን በተራራ ላይ ያለች ከተማ ልትሰውር አትችልም እና ኦልሬዲ ብርሃናችሁ ይታያል የሚለው እንጂ አትደብቁት ከታች አታርጉት ይላል። እና ለዛ እኛ ደግሞ አሁን ከዚህ በኋላ ልንሰውር አንችል፣ ኦልሬዲ ሻይን እያደረግን ቮይስ እንሆናለን ለእግዚአብሔር እና ኦልሬዲ ለኔሽን ስለተጠራ ማለት ነው። ሲጀመር መጽሐፍ ቅዱስ ቃሉ የእግዚአብሔር ቃል ምንድን ነው? ለእግሬ መብራት ለመንገዴ ብርሃን ነው። ምን ህግህ ይላል። ህግህ ማለት ቃል የእግዚአብሔርን ቃል ስታነቡት ሬቨሌሽን አይደል? ላይት ነው። ለዛ ነገር ብርሃን ይሰጣል። ሶ ላይት ኤንድ ቮይስ ብለንም የሰየምንበት ምክንያት ምንድን ነው? የእግዚአብሔር ቃል ብርሃን ነው። ስለዚህ ላይታል ነው። ከዛ ደግሞ የእግዚአብሔርን ቃል አክቲቭ የሚያደርገው ደግሞ ድምፅ ሲኖረው ነው አይደል? እግዚአብሔር ሰማይን ይሁን ሲል ነው የሆነው። ስለዚህ የእግዚአብሔር ቃል ብርሃን ነው። ብርሃን ውስጥ ብርሃን ነው ማለት ውስጡ ምን አለው? የመፍጠር እንትን ካፓቢሊቲ ወይም ካፓሲቲ ያለው ማለት ነው። ግን ያ ዝም ብሎ ጀስት ቃሉ በተቀመጠ ሰዓት አይደለም የሚሰራው። ቃሉ መቼ ነው የሚሰራው? ቮይስ ሲሆን ብርሃን የሆነው። ስለዚህ ቮይስ ያስፈልገዋል ማለት ነው ቃሉ አክቲቭ እንዲሆን ወይም ይሄ አካል ለብሶ እንዲሆን። ሶ ላይት ኤንድ ቮይስ ያልነው ወይም ደ ኪንግደም ላይት ኤንድ ቮይስ ብለ ፖድካስት ያልነው ኦልሬዲ እግዚአብሔርን ቃል አይደል ቁጭ ብለን ዲስከስ የምናደርገው። ዲስከስ ስናደርግ ለሚሰማን ሰው ለእኛም ላይት ይለቀቃል። ያ ላይት ደግሞ በድምፅ ውስጥ ደግሞ አክቲቭ ሆኖ ህይወታችን ላይ ስራ ይሰራል ማለት ነው። ሶ ትልቅ ከስሙ እንደምታዩት ትልቅ ይሄ ጀነሬሽናል የሆነ እንትን ነው። ዛሬ ኖሮ ነገ የሚጠፋ ፖድካስት አይደለም። ገና የሚቀጥል ፖድካስት ነው። ገና ብዙ ቦታ ብዙ በጣም እና እናንተ 65 ሰዎች ብቻ አይደላችሁም። ኦልሞስት 65 ሚሊዮን ህዝብ ነው ያለው። ሰብስክራይብ ነው ያለን። እምነት ምንድን ነው ይናገራል በዛ ላይ። ስለዚህ እግዚአብሔር እምነት ማለት ደግሞ የሌለን ነገር ወይም የማይታየውን ዓለም እንዳለ የሚያስረግጥ ወይም የሚያስረዳ ነው። አሁን ላይ ላይታይ ይችላል እኮ እናንተ ሚሊዮን ሰብስክራይበሮቻችን፣ ግን ነገ ይታያል። ይህንን ደግሞ ያዩታል። የአፋችን ቃል ኦልሬዲ እስከተናገርነው ድረስ ያው ሆኖ ማኒፌስት ስለሚያደርግ ማለት ነው። ቀጣይ ጥያቄ አንተ ነው። እንዴት ይህን ፖድካስት ጀመራችሁ? ቅድም ትንሽ ለማውራት ሞክሬያለሁ። መጀመሪያ ሀሳቡ እንዴት ነበር? ሀሳቡ ኦልሬዲ እኔ ውስጥ ነበር የነበረው እና ይሄም ክሬት የተደረገው ኦልሞስት ከ2-3 ዓመት በፊት ነው ውስጤ ላይ እንትን ያለው። ሶሻል ሚዲያ ላይ እንትን ነው ኢቭን ከእንትን በፊት ራሱ ሶሻል ሚዲያ አሁን የቲክቶክ ዘመን የመጣው ከኮሮና በኋላ ነው። ያኔ ነበር እኔ ውስጤ የገባው ሶሻል ሚዲያ ላይ ለመስራት ውስጤ አለ። አይ ዶንት ኖ ዋይ ይሄ የሶሻል ሚዲያ ኢንፍሉዌንሰር መሆን ሶሻል ሚዲያ ላይ መስራት ውስጤ ነበረ፣ ግን ጊዜው አልነበረም። ውስጤ ያለ ጀስት እንደ ራዕይ እንደ ቪዥን ሆኖ ተቀምጧል። ከዛ እንደው 1-2 ቪዲዮ ሰርቼ ሁላ በጣም ቫይራል ወጣ። ገና የመጀመሪያ ቲክቶክ ነው የሰራሁት። ያ ራሱ ማረጋገጫ ነው ብዬ ግን ታውኩኝ ወዲያው ትቼ በመሀል እንትን ነው። አሁን ለምሳሌ ሶሻል ሚዲያ ላይ ዝም ብዬ መታወቁ አይደለም ባይዘው ፖይንቱ ፌመስ መሆኑ አይደለም። ኢቭን የዚህ ፖድካስት ፐርፐዙ ራሱ ለመፈመስ በሰው ዘንድ ታዋቂነት ለማግኘት ምናምን አይደለም። ፖይንቱ እሱ አይደለም። እንደዛ ለማድረግ አሁን የምናደርገውን ነገር አይደለም ማድረግ የነበረብን። ገብቷቸዋል። ለምን አሁን ላይ ሰው እየፈመሰበት ያለው ወይም ሰው አቴንሽን እያገኘ ያለው ኮንተንቱ በምንድን ነው? የእግዚአብሔርን ቃል ሲሪየስ የሆነ ነገር ሰውን የሚለውጥ ለሰው ለጀነሬሽን ጠቃሚ የሆነ ነገር አይደለም። ቀልድና ፌዝ ነው አይደል ለመፈመስ። ከዛ ሬክለስ የሆነ ነገር ማድረግ ነው። አንኤክስፔክትድ የሆኑ ነገሮችን መስራት ለሰው ዘንድ አቴንሽንን ያገኛል። ፌመስ መሆን ማለት ዲቴይል መታወቅ ማለት ነው። ባይ ዘ ዌይ ምንም እንትን የለውም እኮ ዲቴይል ስላንተ ሰው ሲያውቅ ነው በቃ ፌመስ ነው የሚባለው። ቤትህን፣ ምግብህን፣ ዛሬ ጠዋት ምን በላክ፣ ምን እራት በላክ፣ ቤቱ ምን አይነት ነው፣ ምንድነው የሚሰራው፣ ከዛ ፐርሰናሊቲ ይታወቃል። አንተ ፌመስ ነህ በቃ ይሄ ነው። ግን ፖይንቱ ይሄ አይደለም። እኔ ሰው
እኔ እንዲያቀኝ አይደለም፣ ግን በእኔ ውስጥ ያለውን የእግዚአብሔርን መንፈስ ቅዱስን የእግዚአብሔርን ቃል የእግዚአብሔርን ሀሳብ ነው ሰው እንዲያቅ የምፈልገው። ሰው ሳስበው ሶሻል ሚዲያ ላይ ለመምጣት እኔ ፉሊ ዴቨሎፕድ ሆኜ ውስጤ ማቹርድ አድርጎ እግዚአብሔር ሊያስተምረኝ የሚያስፈልገውን ነገር ተምሬ መምጣት ስለነበረብኝ በመሀል ትቼ ነበረ። ከዛ ኢቭን ራሱ አንዳንዴ በዛ ነገር ውስጥም ፈምሳችሁ ያ ፍምስናም አንዳንዴ ካልነህበትም እንዳያወጣክ ጥንካሬ ያስፈልገዋል። ማቹሪቲ የሚያስፈልገው ለዛ ነው። በጣም ኢፌክት ያደርጋል። ሶሻል ሚዲያ እንኳን አይደለም ፌመስ ሆነ ተከታታይ ሆነ እንኳን ትያዛለህ። በጣም ሱስ በለው እኮ ያው የቲክቶክ አልጎሪዝም ሁሉም ሰው ያውቀዋል ብዬ አስባለሁ። አጫጭር ቪዲዮዎች ናቸው፣ እንዳይሰለች ተደርገው የተሰሩ ናቸው። ሰው አዲክትድ እንዲሆን፣ ስራ እንዲተው፣ መጸለይ እንዲያቆም፣ ከእግዚአብሔር ጋር ኮሚኒኬሽኑ እንዲያቆም፣ መንፈሳዊ ዓለሙ እንዲዘጋ፣ ፊዚካል ዓለም ላይ ብቻ እንዲሆን። ይሄን አይነህን ሶሻል ሚዲያ ላይ በቆየህና ስክሮል ባረግ ቁጥር ይሄ አይነት እኮ ሁሌም ቢሆን ስለሚሰራ የውስጠኛ ዓለም አይን ወይም የልቦና አይን ወይም የስፒሪት አይን እየደከመው ይመጣል አይደል? ሞር ይሄን ሸት አድርገህ ግን ከሆሊ ስፒሪት ጋር ባሳለፍክ ቁጥር ደግሞ ውስጥ አይንክ እየበረታ መንፈስ እየበረታ በዚህ አይነት ሁለት ነገር ማየት ትችላለህ። ፊልም እንዲህ አይነት ቲክቶኮች ምናምን በተለይ አላስፈላጊ የሆኑ ጋርቤጅ በላቸው ማለት አንተ ህይወት ውስጥ ገብተው ምንም አይጠቅሙክ። ጀስት በዛ ሰዓት ብቻ በዛ ሰዓት ዶፓሚንህን አነሳስተውት ደስተኛ እንድትሆን የሆንክ ይመስልሃል፣ ግን የሆነ ሰዓት የሚጠፋ ደስታ ሰጥተውክ የሚሄዱ ነገሮች ስለሆኑ እነዛን ነገሮች ኢቭን እኛን ራሱ እንዳይዙን ነገ በጣም አዲክቲቭ እንዳንሆን ብዙ ነው። አሁን አውቃለሁኝ በጌታ የሆኑ ቲክቶከሮች አሉ መጀመሪያ ላይ የተነሱበት ስፒሪት እናንተን በጣም የሚገርም ነበረ። ከዛ ግን የሶሻል ሚዲያው ይሄ ወሬው ላይ እርስ በርስ መሰዳደቡ ላይ ምናምን ውስጥ በጣም ቱ ማች ዲፕ ይገቡና የእግዚአብሔርን ሀሳብ ትተው ለሰው ምልልስን ይጀምራሉ። ከሰው ጋር ምልልስ ውስጥ ከዛ ከምልልሱ ባለፈ ደግሞ ምን እየሆኑ ይመጣል? ሃይማኖተኝነት እየሆነ ይመጣል። ሬማ የሆነ ወርድ አይደለም ከእግዚአብሔር እየተቀበለ ወደ ሶሻል ሚዲያ የሚያመጡት። ከዛው እዛው ይሆናል። ኢቨን ለሶሻል ሚዲያ ለመስራት ቪዲዮ ራሱ ኮንተንት ለመስራት እዛው ከሶሻል ሚዲያ ካገኘህ እኮ ኦልሬዲ እግዚአብሔርን ሀሳብ አይደለም የምታስተላልፈው። ገብቷል? እንትና እንዲህ ብለዋልና ቆይ ይሄ ልክ አይደለም፣ ይሄንን የሚቃረን ወይም ትክክለኛ ነው ብዬ የማስበውን ነገር ካወራሁኝ ሀሳቡን ያገኘሁት ከመንፈስ ቅዱስ ሳይሆን ከዛው ከቲክቶክ ይሆናል። ያ ደግሞ ኢፌክቲቭ አይሆንም። ከወሬ ያለፈ ምንም ስራ የለውም። የዚህ ፖድካስት ፐርፐዙ እና ሀሳቡ እንዲሆን የሚያሰብነው ስንጀምርም ፌመስ ለመሆን ሳይሆን በእኛ ውስጥ የእግዚአብሔርን ቃል ሬማ የሆነው ወርድ ለሰው ለህዝብ ለጀነሬሽን ማስተላለፍ ነው። አሁን ላይ ቀልድ ተራ ነገር ዝም ብሎ ድራማ 1 ሰዓት 2 ሰዓት በሚታይበት ዘመን የእግዚአብሔርን ቃል መስበክ መቻል ኢንፍሉዌንስ ማድረግ ማለት ሰዎችን ሊትራሊ ቼንጅ እንዲሆኑ የሚያደርግ ማይንድ ሴታቸውን ኤቭሪቲንጋቸውን ስፒሪቹዋል ላይፋቸውን ሁሉ ነገራቸውን አፌክት የሚያደርግ ትልቅ ቢዝነስ። ይሄ ደግሞ ከእግዚአብሔር ጋር ነው የምትሰሩ። ለዛ ነው ከእግዚአብሔር ጋር አብሮ ሰራተኞች ነው። እግዚአብሔር የሚሰራው ስራ ነው። እሱን ሰፖርት እያደረግ ነው። ከእሱ ጋር አብረን እየሰራ ነው፣ እያገዘ ነው። ይሄ ፖድካስት የኛ ብቻ አይደለም፣ ዋናው እግዚአብሔር ነው እንጂ እኛ ፊዚካሊ እኛ ልታዩ ትችላላችሁ፣ ግን እግዚአብሔር ነው ሜን አክተሩ ሜን ፐርፐዙ ሜን ፐርሰኑ ሆሊ ስፒሪት ነው። ለዛ ነው ወንጌልን ደግሞ ለዓለም ሁሉ ስበኩ አይደል የተባለው። ስለዚህ ያለንን ኦፖርቹኒቲ በሙሉ ተጠቅመን የእግዚአብሔርን ወንጌል የእግዚአብሔርን ሀሳብ አድሬስ እናደርጋበታለን። ስለዚህ ለእኛ ትልቁ ምናችን ነው ማለት ነው ይሄ ፖድካስት አገልግሎት ጭምር ነው። ኦልሬዲ ዋናው ፐርፐዛችን ለማገልገል ነው እንጂ ለመፈመስም ብዙ ላይክ ለማግኘትም በጣም ወሬ ውስጥ ለመግባትም አይደለም። እኛ እንድታዩንም አይደለም፣ እኛን ሳይሆን በእኛ ውስጥ ያለውን ክርስቶስ እንድታዩት ነው ፖይንቱ። ስለዚህ ይሄ ፖድካስት ሀሳቡ ኦልሬዲ ከ2-3 ዓመት በፊት ግቢ ያለው ነው የመጣ ሀሳቤ። ኢቨን ሞክሬ ነበር ሁላ ከጓደኞቼ ጋር ቪዲዮ እንደዚህ አንድ ሀሳብ ላይ ዲስከስ ለማድረግ በቃ ጀስት ምንም ፎርማሊ ነው የጠበቀ ኢንተርቪው ምና አይደለም። ጀስት ሁለታችን ውስጥም ዲስከስ እንድታደርግ ከዛ በዛ ዲስከሽን ውስጥ የሚሰማው ሰው እኛም እንጠቀማለን በሚለው ሞክሬ ነበር። ጊዜው ስላልነበረ አልሆነም፣ ግን በጊዜው እግዚአብሔር ውብ አድርጎ ነገሩን ሰራው። ለካ ፐርሰኑም ትክክለኛ መሆን አለበት። እኔ ጓደኞቼን ነበር የመረጡት፣ ግን ለዚህ ፖድካስት ደግሞ የተመረጠው እሱ ስለነበረ
ጌታ ሾሞኛል ያንን ተዳርጎኛል እና በጣም ሰው ሁሉ ያውቀዋል። አሁን ቲክቶከር ልሆን ሲል በቃ የት ክልል ውስጥ ወይም የት ካቴጎሪ ውስጥ እንደሚገባ ያውቀዋል። የራስሽን ፐርሶናሊቲ ታጫዋለች ምናምን በቃ ሰው ይፈራል። አሁን ለራሱ ክብር ያለው ሰው ማለት ነው። እና ዘሞር ደግሞ አሁን ይሄንን እያወራን ያለው ኖርማል አለማዊ ስለሆነ ስፒሪቹዋል ደግሞ የሆነ አሁን ቲክቶክ ላይ ሶሻል ሚዲያ ላይ ምን እያለ እንደሆነ እንሰማለን እናውቃለን ምናምን እና ከባድ የሰርች ፖለቲካ ያለበት ሲዝን እና የሆነ ገባችሁ ማለት እዛ ጉዳይ ውስጥ የሆነ ጎሳ ትይዛላችሁ፣ የሆነ ግሩፕ ትቀለቀለች፣ ከዛ መቀጣቀጥ እንጂ የእግዚአብሔር ፍቃድ ማስፈጸም ምናምን ኤቭሪቲንግ መንፈስ ቅዱስ በዚህ ሰዓት ምን እንደሚፈልግ ኤቭሪቲንግ በቃ እና እኔም ያኔ ሰው የሚመስለውን እያደረገበት ባለበት ሶሻል ሚዲያ ታገለግላለህ ምናምን ሲለኝ ጌታ በየቤቱ እያንኳኳ ሄጄ ወንጌል ብሰብክ ይሻለኛል ምናምን አልኩት። ግን ረዥም ጊዜ ነው የሚፈጅብኝ። 1 ሚሊዮን ሰው አፌክት ለማድረግ 10 ዓመት ሊፈጅብኝ ይችላል። እና ጌታ ኖ ልጄ ኦልሬዲ ሁሉም እዛት ሶሻል ሚዲያ ላይ ስላለ ነው አለኝ። እና እንዳልሽው ነው እኔ ራሴ ሁሌ ይኸው ለአመታት ስቃጠልበት የነበረበት ጉዳይ እናንተ ኦልሬዲ ምን ከማን ጋር ነው የምታሳልፉት? ከጌታ ጋር ነው የምታሳልፉት። ከሰው ያውቃችሁ ምናምን ለሰው ራሱ ማውራት አይጠብቅብሽም። ግን ከልጅ ጋር በቃ ዱዌል እያደረግሽ ትሩ የሆነውን ነገር አያወቅሽ እና ሶሻል ሚዲያ ላይ ስታዩ ግን ስለማን ነው የሚወሩት ነው የምትይው? ስለ ጌታ ነው የሚወሩት። እኔ ስለማውቀው ጌታ ነው የሚወሩት። ራይት ስለሆነ ነገር ነው የሚያወሩት። እና ቸርች ኦልሬዲ አሁን ቀደም እናደርግ በተራራ ላይ ያለች ከተማ ኦልሬዲ ቤተክርስቲያን ተራራ ላይ ያለችው ግሎሪየስ ናት። አሁን ግን እታች ወርዳ ኦልሬዲ ይሄ ግብ ውስጥ ነው ያለችው፣ ፉክክር ውስጥ ነው ያለችው። የአንተ ሃይማኖት ምናምን ሪሊጂየስ ኤቭሪቲንጉ በቃ ምስቅልቅል ያለ ከባድ ሜስ ውስጥ የገባ ነው እና ብዙዎቹም ያየናቸው ቅድም እንዳልሽው እና ኢቨን ኖርማል የክርስቲያን ያለው ኮንተንት ብቻ ያላቸው ሳይሆን ወንጌል መስበክ ጀምረው ሲጀምሩ በቃ በሚገርም ስፒሪት ሰዎችን ጌታን እያስቀበሉ ምናምን ጀምረው ከተወሰነ ጊዜ በኋላ አደገኛ ማፊያ ሆነ። ያ ምንድነው? ትገባላችሁ በቃ እዛ አትሞስፌር ውስጥ ስትሮንግ እስካልሆናችሁ አለመንቃት ነው። አሁን ይኸውልህ ሰይጣን ምን ያደርጋል መሰለህ? አንዳንድ ጊዜ በአገልግሎት ጊዜ ይሄ ውዝደም ነው እሺ የምናወራው አገልግሎት ይሁን በየትኛውም ሁኔታ በሶሻል ሚዲያ ይሁን በምን በአካልም ልክ ማገልገል ስትጀምሩ ስትነሱ የተነሳችሁት ከየት ነው? ከእግዚአብሔር ጋር ሳልፋችሁ ከእግዚአብሔር የተቀበላችሁትን ይዛችሁ እየወጣችሁ ነበር አይደል? ከዛ ሰይጣን ምን ያደርጋል መሰለህ? መጀመሪያ ላይ ፋይት አይደለም ያደረግህ አክኖሌጅ ነው የሚያደርግ። አክኖሌጅ ማለት ጀስት ይሄ ሰው ሁሉ አፕሪሺየት እንዲያደርግህ አጉል የሆነ እንትን እንዲሰማክ ያደርጉሃል። አንተ እኮ እንዲህ ነህ፣ አንተ እኮ የምትገርም ነህ፣ የሚገርም ሀሳብ ነው ያነሳው። ከዛ ዋው የሰው አቴንሽን አገኘው ትላለህ የዛ ሰዓት። ስቲል ግን አሁንም ወደኋላ ወደ ውስጥ ወደ ጓዳ እየገባ ከእግዚአብሔር የተቀበልክ እስካልወጣህ ድረስ ከዛው ከሶሻል ሚዲያ ከቀጠልክ በመሀል ከሶርስ ጋር ዲስኮኔክት ሆናለህ። ያኔ በፊት የነበረን ኢንፍሉዌንስ ራሱ ታጣለህ፣ ወይ ሮንግ ኢንፍሉዌንስ ይሆናል። ኢንፍሉዌንስ ሰይጣን ትዊስት አደረገው ማለት ነው። ሶ ይሄ አፕሪሺዬሽን ሰው እንደው መፍራት አለበት ብዬ አምናለሁ። በጣም ተደማጭነት ማግኘት ሰው ሁሉም ሰው ሲልል አሁን እኔ እንግዲህ ፌቨን ሰው ሲል መፍራት ነው ያለበት። እግዚአብሔር ነው ለእኔ ማለት ያለበት ሰው አይደለም። ሰው ሰምቶ ከተጠቀመ ለእኔ በቂ ነው። እኔን አፕሪሺየት ማድረግ አይጠበቅበትም። እግዚአብሔር ብቻ አፕሪሺየት ያድርግህ አንተን። እግዚአብሔር ከጎንህ ይቁም። እግዚአብሔር ጎበዝ ይበልህ። እግዚአብሔር አንተ በቂ ነህ ይበልህ እንጂ ሰው ሲልህ እንደውም መፍራት ነው ያለብህ። ለምን ባይ ዲፎልት ሰይጣን ትዕቢት እንደገባበት ትዕቢት እንዲገባብህ ነው የሚያደርጉት። አንተ ሁሉ ታውቃለህ ይሉካል። አንተን ምንም ልታቀስልም። አዎ ራስህን ወዲያው ማዋረድና ራስህን ወዲያው ማለት ኮንሽስ መሆን አለብህ ምናምን እና ፌመስ መሆን በራሱ ብዙ ችግር አለበት። ብዙ አይነት እሱ አይደለም ያልነው ለዛ ነው። ኢቭን እኔ አይቻለሁ በጣም ሊትራሊ ስፔሻል ስትሆኑ ታያላችሁ እና ቲክቶክ ላይ ምን አይነት በቃ ጌታ ራሱ ካለ ኦልሬዲ ሰይጣን ያውቃል ማለት ነው። ኤቭሪዋን ቲክቶክ ላይ ነው ካለ ሰይጣን ሲስተም ዘርግቶ ነው ፋይት የሚያደርገው እና የትኛውም ሰው ከመሬት ተነስቶ ፌመስ አይሆን። ወይ ጌታ ነው ፌመስ እንደሚያደርገው ወይ ደግሞ ሰይጣን ነው ፌመስ እንደሚያደርገው። ጌታ ፌመስ ካደረገው በኋላ ግን ያ ሰውዬ ስትሮንግ ሊሆን ይገባል፣ ስታሚና ሊኖረው ይገባል፣ ሊቋቋም ይገባል ከውጭ የሚመጣውን ፋይት እና ሮል ሞዴላችን ጂሰስ ነው። አሁን ብዙ ሰው እንዳልኩ እኮ ነው አሁን ብዙ ሰው ቻሌንጅ ብሎ የሚያስበው ነገር ወይም የመውደቂያ መንስኤ ነው ብሎ የሚያስበው ነገር ፋይት ነው። ግን አክኖሌጅመንት እና መከበር
እንትን መደረግ መወደድ በጣም ህዝቡ ማለቱ ዋው ከጌታ ነው ብሎ ሰው ሊያስብ ይችላል። ግን ነው ሴጣን ነኝ ብሎ አይመጣም። መጨረሻ ላይ ነው የምታውቀው። ደግሞ ይሄ ህዝብ ታውቃለህ፣ ያው የኢትዮጵያ ህዝብ ምናምን ሳይሆን ጀስት በቃ የሰው ኔቸር ሆ ካለው ጋር ሆ ማለት፣ ሂድ ካለው ጋር ሂድ ማለት እንጂ ቆም ብሎ ማሰብ የሚችል ጥቂት ህዝብ ነው ያለው። እግዚአብሔር ግን ይረዳናል ሁሉንም ሰው እንደዛ እንዲመለስ ነው እየሰራ ነው ያለው። እና ጂሰስን ነው ሮል ሞዴላችን አይደል? ጂሰስን ስታዩ እንግዲህ ከሰማይ ነው የመጣው ፐርፐዝ ይዞ ነው የአብን ፈቃድ ሊፈጸም ነው። ኢቭን የራሱን አይደለም። ልክ ግን ሚራክል ወንደርስ ማድረግ ጀመረ። ሰው ሁሉ አለ እንዴ! ሽንት ሺህ ሰው መምጣት ጀመረ። ምግብ ያበላቸው ጊዜ በቃ ንጉስ ሊያረጉት በቃ ነው ምግብ ስላበላቸው ነው ሊያነክሱ ሞከሩ ይላል። በቃ አንተ ኪንግ ነህ ከዚህ በኋላ በቃ ከዚህ በኋላ ያበላቸዋል ያበላናል። ሚራክል በቃ አንተ እስካሁን የምንጠብቀው አንተ ነበር ምናምን ብሎ ኢየሱስ ግን ይላል ሂዝ ፍጹም አምላክ ፍጹም ሰው ነው ያውቃል ኤቭሪቲንግ እና ብሎ ሸሸ። ኖ እኔን ግሎሪ ሊቀበል አይደለም የመጣሁት ጀስት ፐርፐዙን ፉልፊል ላደርግ ነው የመጣሁት። ለዛ ነው ኢቭን በውርንጭላዋ ላይ ሲመጣ ወደ ኢየሩሳሌም ሲገባ ሆሳና በእግዚአብሔር ስም የሚመጣ ንጉስ የተባረከ ነው ብለው ዘምረው እንትን እያነጠፉ ሰለብሬት አድርገው አንድ ሳምንት አልሞላም ስቀለው ሲሉት ኢማጂን እዛው ባሉበት በዛው አፍ ነው ስቀለው ያሉት። ደሴም በቃ እዛው ኢየሩሳሌም ነው እዛው እኮ ገብቶ መጀመሪያ ላይ ሰለብሬት አደረጉ ምናምን ዋው ምናምን፣ ወዲያውኑ ግን እሱን ስቀለው ሲደርስ እንዲህ ነው እና ሰው አፕሪሼት አደረጋችሁ ምናምን ማለት ሁሌ ያደረጋችኋል ማለት አይደለም። እዛው ያላችሁ ደሴም ፐርሰን ስለእናንተ በቃ መጥፎ ነገር ሊናገር ይችላል። እናንተን በቃ ያከበራችሁ ያወረዳችሁ፣ እግዚአብሔር ግን ካከበራችሁ ሰው ሊያወረዳችሁ አይችልም። እና ለዛ ነው ኢየሱስ እሰቀላለሁ አለ፣ እሞታለሁ፣ ለሰው ልጆች እንትን እላለሁ። ግንስ ያንን እንዴት ነው ያለው? የሰው ልጅ ሲከብር ታዩሳላችሁ ነው ከፍ ከፍ ሲል እና ብዙ ሰው የሚያስበው ስለ ኢየሱስ ሲያደርግ ምናምን ያሳቸው ነው። ሲሰቀል አብ ግሎሪፋይ እያደረገኝ ነው እንደዛ ብሎ ነው የሚያስብ። ኦልሬዲ መከራ ማለት የክርስቲያኖች እግዚአብሔር ከእናንተ ጋር ነው የሚለው ምልክት። እንደውም አንድ ሰው ሲናገር ሳይምቻል ላይፋችሁ ኖርማል ከሆነ ኢዚ ከሆነ ጠይቁ፣ ከጌታ ጋር ወክ እያደረጋችሁ አይደለም ማለት። ሴጣንም ኢግኖር አድርጓቸዋል። ፋይት ካለ ግን ፌቨር ተደርጋቸዋል በእግዚአብሔርም በሴጣንም ማለት እና ፋይት ነው። ይኸው እንግዲህ እነ ጳውሎስንም ብናይ ማን ነው እልል ብሎ የተቀበለው? ወንጌል ሲጀመር ያው ወንጌል ከሆነ ሪል ወንጌል ከሆነ ፋይት አለ፣ ትልቅ ፋይት አለ፣ ትልቅ ሳክሪፋይስ አለ እና ያንን ነው እኛም እስከዛሬ ለዛ ነው ጌታ በቃ እና ጌታ የሚያስተምረን የነበረው ይህንን ስለሚያይ ስላሰበ ምናምን እና በቃ እስካሁንም ሬዲ ስንሆንበት የነበረው ነገር ነው እና ምንም አይነት ነገር ቢመጣ እኛን ንቅንቅ ሊያደርገን አይችልም። ሚሽናችን እናውቃለን፣ ፐርፐዛችን እናውቃለን። ምንም ህይወታችን ላይ የሚያመጣው ልዩነት የለም። ተቃወምንም አልተቃወምንም እግዚአብሔር ብቻ ከኛ ጋር ከሆነ ማን ይቃወመናል ነው ኢቨን የሚለው ቃሉ አይደል? እግዚአብሔር ከኛ ጋር ከሆነ ማን ያስቆመናል? እንቀጥላለን። እግዚአብሔርን በእኛ ውስጥ ሆኖ ይቀጥላል ማለት ነው። እንግዲህ ቀጣዩ ጥያቄ የሚሆነው ረዥሙን ነው ያነሳሁት። በጣም የምትወደው ባይብል ቨርስ ምንድን ነው? በጣም ወደው ባይብል ቨርስ እግዚአብሔር እረኛዬ ነው የሚለው መዝሙር 23 ኦልሬዲ መጽሐፍ ቅዱስ በሙሉ ተጠቅልሎ ኦር የጻድቅ ላይፍ በሙሉ ተጠቅልሎ ዲፋይ የሚደረግበት ቃል ነው። እግዚአብሔር እረኛዬ ነው መዝሙር 23 ማለት ነው ከ1 እስከ 6 ድረስ በጣም ወደው ቃል ነው። ከዛ ደግሞ በተጨማሪ ደግሞ እንትን የሚለው አንዱ ጌታ የሁሉ ጌታ ነው ለሚጠሩት ባለጠጋ ነው የምትለው ቃል ያ ባይብል ባይ ዘ ዌይ የትኛውም ቃል የሚጠላ የለውም። ሞር ግን የሚያስደስተኝ ነገር አንዱ ጌታ የሁሉ ጌታ ነው ለሚጠሩት ደግሞ ባለጠጋ ነው። ይህ ማለት ለእንትና የሰራ ለአንተም የማይሰራበት ምክንያት የለም። አሁን እንግዲህ ትልልቅ የምንላቸው የእግዚአብሔር ሰዎች የሰራላቸው ፋይናንሻልም ይሁን በፕሮስፔሪቲም በቅባትም በአገልግሎትም አብሯቸው የሆነ የትኛውም አገልጋዮች ብጠቅሱ የእነሱ ጌታ የእኛ ጌታ ገብቷቸዋል። ስለዚህ ለሚጠሩት ደግሞ ባለጠጋ ነው። አንድ የሚጎልበት ነገር የለም። ደግሞ ለሚጠሩት ብሎ ሁሉ የሚል ቃል መኖሩ ያስደስተኛል። ማለት አሁን ላይ ያለው ስንት ቢሊዮን ህዝብ ነው? 9 ቢሊዮን 8 ገባን 8 ቢሊዮን ህዝብ ቢጠራው
ለ8 ቢሊዮኑ ህዝብ እግዚአብሔር ባለጠጋ የሚያቅተው የሚጎለው እጥረት የሚያጥረው ነገር የለም። የለኝም አሁን እዚህ ሾርቴጅ አጋጥሞኛል በየትኛውም ሳይድ ጸጋ ብትፈልግ፣ ገንዘብ ብትፈልግ፣ ሀብት ብትፈልግ፣ ልጅ ብትፈልግ፣ ቤተሰብ፣ አገልግሎት፣ ቅባት ምንም እግዚአብሔር ጋር የሚጎለው ነገር የለም። በሚያስፈልግ በጠራህበት ምክንያት ሁሉ ባለጠጋ ኦልሬዲ በእግዚአብሔር ትረስት እንድናደርግና በእግዚአብሔር ላይ እንድንደገፍ ያደርጋል። እግዚአብሔር ኔቸር ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ያለው ዳዊት ለዛ ነው። በቃ የሚጎልብኝ ነገር የለም። ለምን ዳዊት ያንን ስላየ ነውና በጣም እኛው ጥቅስ ሁለቱን ጥቅሶች በጣም ወዳቸው ናቸው። ግን አንተ መናገር ከፈለግ ትችላለህ። እሺ እኔ በጣም ከምወዳቸው ጥቅሶች መካከል አንደኛው ቲቶ ምዕራፍ 2 ላይ ያለው ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ደግሞ ኃጢአተኝነትና ለመኞትን ክደን የተባረከውን ተስፋችንን የጌታችን ኢየሱስ ክርስቶስን የክብር መገለጥ የተጠባበቅን በጽድቅና ራስን በመግዛት በዚህ ምድር ላይ እንድንኖር ያስተምረናል። ዳሆል ቅድም እንዳልሽው ዳሆል ክርስቲያን ላይፍ በግሬስ ውስጥ ተጠቅልሏል እና ይሄ ምን ያደርገኛል? ኦልሬዲ ጸጋው ላይ ሪላይ እንዳደረግ እንድደገፍ ያደርገኛል እና በጣም ነው የምወደው። በቃ ሰው ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ያ እኔ ሳስበው ራሱ ውስጤ ላይ የሚመጣው ፓወር ሰውን ሁሉ ነው የሚያጠርግ ጸጋ የለምና ከዚያስ ኤቭሪ ላይፋችን ያሳየን ዓለማዊ ምኞትን ኃጢአትን ኤቭሪቲንግ እንድትክጂ አለች። ከዚያስ ጌታን ደግሞ እየተጠባበቅሽ በጽድቅ በቅድስና እዚህ ምድር ላይ እንድትኖር ያደረግሽ። ስለዚህ ኤቭሪቲንግ ኦልሬዲ ባይ ዘ ግሬስ ኦፍ ጋድ ሞር ግሬስ ስላለውና በጣም ወደዋለሁ ያንን ጥቅስ። ከዛ ያው ዮሐንስ ምዕራፍ 3:16 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና የሚለው እና ተላቭ ኦፍ ጋድ ለምን እሱ ላይ ነው። ይሄ ኔቸሩ ስለሆነ እሱ ላይ ነው ዲፔንድ የምንሆነው። ያመንኩትን አውቃለሁ ብሏል ጳውሎስ እና ስለዚህ እግዚአብሔር ስታውቁት በቃ ኖ እዛው ላይ ነው ስቲክ የምታደርጉት። ለምን ከሚያደርግልን ነገር አንጻር ሳይሆን ከማንነቱ ነው የሚጀምረው እና በጣም ማይ ፌቨሬት ጥቅሶች እነዚህ ናቸው። እሺ መቼ የራእይ ውስጥ ገባ ይላል። ኦልሬዲ መልሰነዋል፣ አውርተነዋል። ከትንሽ ዓመታት በፊት ነው ኦልሬዲ ከኮቪድ ጀምሮ ስቲል አለ። በቃ ይሄንን እንደምናደርገው ኢንፍሉዌንስ እንደምናደርግ አገልጋዮች እንደሆንን ጌታ በጣም ደጋግሞ ሲነግረን ነበር እና ኢቭን ቅድችኛዋን ልጨምር ቅድም እንዳልሽ ሞክሬ ነበር አላልሽም? ኢቭን እኔ ራሴ ባለፈው ዓመት ጌታ ጀምራልኝ ቲክቶክ ብቻ ጀምራል። ከዛ ትንሽ ጊዜ ከሰራ በኋላ ወደ ዩቲዩብ ትሄዳለህ ብሎኝ ነበር። ከዛ መጀመሪያ ላይ ስትራግል ነበር፣ ስፒሪቹዋል ፋይት ነበር። በቃ ጥግ ድረስ ምናምን በቃ ፕሬ ያደርግ ነበር ምናምን። ከዛ እንደውም ኢቭን ቲክቶክ አካውንቴ በጣም ቫይራል ወጣ። ስሎሪ ስፒሪት አወራሁበት ምናምን። ብዙ ሰዎች በቃ እየተነኩ እያለቀሱ ሪፔንት እያደረጉ ብዙ ጸልይልኝ ያላኝ ሰው የለም። ባክ አድርጌ ሎ ሆሊ ስፒሪት በቃ ይናፍቀኛል ምናምን እና ትልቅ ኢንፍሉዌንስ ነበር እና ዋው በቃ ጌታዬ ሪል ሆነ እንዲህ ምናምን እያልኩ ነበር እና በጣም ብዙ ሰውን ያየው ምናምን ብዙ ፎሎወሮች ነበሩ ምናምን እና ከዛ ክረምት ላይ ኦልሬዲ ይህንን በዚህ ዓመት ምን እንደምናደርግ የተተናገረ ከዛ ዩቲዩብን ቲክቶክን ሁሉንም አንድ ላይ አሁን ጠቅለል ያለ ነው የፖድካስት እና አንድ ላይ ጀመረ። ለምን ከአንድ ሁለቱ ይሻላሉ ስለሚል አንድ ስትሆን 1,000 ነው፣ ሁለት ስትሆን 10,000 ነው የሚለው። ስለዚህ በጣም ቀላል ነው የሚሆንልና ለዛ ነው በዚህ ዓመት ሰክሰስፉል የሆን ነው። that's good። እሺ እንግዲህ የቀረን 1-4 ጥያቄ አለ። ይሄኛው ምን እንደሆነ ጽሑፍ አለው። የዚህ ፖድካስት ምንድነው ፐርፐዙ ይላል። what's your goal? ያው አውርተነዋል ፐርፐዙን። በእርግጥ ቅድም እንዳነሳሁት ነው ፐርፐዛችን ፌመስ መሆን፣ መታወቅ፣ ለራሳችን እንትንን ማከማቸት አይደለም። የኛ ፐርፐዝ አገልግሎት ነው። ክርስቶስ በእኛ እንዲታይ ማድረግ ነው። ሆል ክርስቲያን ፐርፐዙ ክራይስትን በአንተ ማሳየት፣ የልጁን መልክ በእኛ እንዲገለጥ ነው አይደል? ኦልሬዲ በእኛ ውስጥ ነው። ስለዚህ ላይገለጥ አይችልም እኛ እስከፈቀድንለት ድረስ። ግን የእኔ ፐርፐዝ ሰዎችን ትሬን ማድረግ። እኔ አሁን እንደውም ባለፈው እያሰብኩት ነበር ፖድካስቱን ስንጀምር 200 ሰው ምናምን ነው ያን ቪዲዮ ራሱ ያየው። በእርግጥ የመጀመሪያ ጊዜ ትንሽ እንትንን አነቃንቆ ነበረ። የመጀመሪያው ሆሊ ስፒሪት የምትለዋ ቪዲዮ ስትፖስት ብዙ ሰው ነው የቸርች ሰው ሜይ ቢ እንዲህ የምናውቀው ሰው ምናምን በጣም አቴንሽን እንደሰጠን የምታውቀው ያስደነገጠንም እሱ ነው። ለምን አንኤክስፔክትድ ነው። ከዛ ላይ ክርስቲያን እንዲህ ዲስከሽኖች አሁን ላይ ፖድካስት የለም። ለማየት ሞክረናል እኮ ይህን ስንጀምር
እስኪ አልነበረን ኢንተርቪው ነው ሊኖር የሚችለው። በቃ ስፒሪቹዋሊ ኢንተርቪዎች አሉ። ሾው ነው ያለው ማለት አንድ ሆስት አለ፣ አቅራቢ ነው፣ ሚዲያ አለ። ከዛ መጥተው ሀሳባቸውን ሼር ያደርጋሉ። እዛ እንደዛ አለ እንጂ እንዲህ ቁጭ ብሎ ወጣት ሆኖ ቁጭ ብሎ ዲስከስ የሚያደርግ አንድ እኔ አጣው። በቃ ተጀምሮ ሜቢ ያቆሙ ነገሮች ሊኖሩ ይችላሉ። እንትን ያለ ይሄ ሲሪየስ ሆኖ ፍሬም ያለው የቀጠለ ፖድካስት እስካሁን አላየውም። አለማዊ ፖድካስቶች አሉ። እንደውም በጣም የሚያስቀኝ ነገር እሱ ነው። ጀስት ስለ ወሬ ነው እንግዲህ በጣም ያን ያህል እንደው በቃ ላይፍ ኮቺንግ የሆነ ነገር አይደለም፣ ግን አሉ ብዙ ኢንፍሉዌንስ ያላቸው አለማዊ ፖድካስቶች አሉ። ሶ ዋይዱ እኛም ቢሆን ለምንድን ነው እንደዚህ ሼር ማናረገው? ስፒሪቹዋል ፖድካስቶች ሊኖሩ ይገባሉ። ለምን በየትኛውም ይሁን ባይዘው ማንም ይሁን እኛ አሁን እኛን አይተው እንደዚህ የሚጀምሩ ፖድካስት ሰዎች ሊኖሩ ይችላሉ። በጣም ነው ደስ የሚለኝ። ለምን ኪንግደም ስለሆነ ታዲያ እንዴ በጣም ሰፖርተርስ በርስ ልንደራረግ ይገባል። ለምን በማንም ይሁን የእግዚአብሔር ወንጌል ግን መሰበክ አለበት። የክራይስት መታየት አለበት። አዎ በማንም ይሰበካል፣ ዋናው ወንጌል ብቻ ይሰበካል። ሶ ፐርፐዙ ምንድነው? የኛ ጎሉ እንዳልኳችሁ እግዚአብሔር ይሰጠናል፣ ኔሽንን ይሰጠናል፣ ብዙ ሚሊዮኖች ሰብስክራይበሮች ይኖሩታል ምናምን። ግን እሱ አይደለም ጎሉ። እግዚአብሔር በእኛ ውስጥ ይሄ ከዓለም ሳይፈጠር በፊት የነበረውን ፐርፐስ ዓለም ሳይፈጠር በፊት የነበረውን ሀሳብ በእኛ ፉልፊል ሲያደርግ ማየት ነው የኛ ፐርፐስ። ይህን ይመስላል። በጣም ሳልናገር ማለፍ ማልችለው መጀመሪያ አካባቢ ኒውስ ስለሆነ ለፖድካስቱ ለኤቭሪቲንጉ ምናምን ለማየት ሞክሬ ነበር። ቅድም እንዳለው አተናል እና ከዛ ግን አንድ ፖድካስት አየው። ትልቅ እግዚአብሔር ሰው ነው ምናምን ዩጋንዳ ውስጥ ነው ያየሁት እና ሂያዝ ቱ ማች ኢንፍሉዌንስ እና ብዙ ቸርቾች አሉት ምናምን ግን ወጣት ኦልሞስት 30 ዓመቱ ምናምን ነው እና ፖድካስት አላቸው። በጣም እኔ ገረመኝ። እንዴ ከባድ ኢንፍሉዌንስ ነው ያለው ሰውዬው። ግን ከጓደኞች ጋር ወጣት ነው ያወራሉ ምን ይላሉ ምናምን እና በጣም እኔ ራሱ ብዙ ነገሮች እነካ ነበርና አንድ ያዩት እንደው ቪዲዮ ጌታው እዚህ ሀገር ለምንድን ነው የሌለው ያልኩት። ሲቲ ቶክ ይባላል። ሲቲ ውስጥ ወይም እዛ ከተማ ውስጥ እየተወራ ያለውን ነገር ያመጡትና ኢቨን እነዚህ ልክ ባዶ ክላስ ውስጥ ብቻ አይደለም ሰዎች አሉ የታደሙ ትንሽ ሰዎች ምናምን ከዛ ቁጭ ብለው ዲስከስ ያደርጋሉ ምናምን 4-5 ሆኖ ምናምን እና ደነገጥኩ። ለምን ሲቲ ውስጥ እየተወራ ከተማ ውስጥ እየተወራ ያለው ነገር ምንድን ነው? በተለያዩ ጥያቄዎች ካላቸው አሁን በሪሌሽንሺፕ ጉዳይ፣ በዴቲንግ ጉዳይ፣ በተለያዩ ጥያቄዎች ምናምን ቁጭ ብለው ሂዝ ፓስተር ጌታ የሚጠቀምበት ሰው ነው። ሌሎችም አሉ ምናምን እና ሰዎችን ሄልፕ ያደርጋል በጣም ይሄ ያንግ ጀኔሬሽን ወጣቱ ጀኔሬሽን። ለምን ወጣቱን ጀኔሬሽን ሶሻል ሚዲያ ላይ ነው የምታገኘው ሞር ኦፍ ከቸርች ይልቅ። ስለዚህ ጥያቄውን ወይ ደግሞ ስለዛ ነገር ስለምንም ነገር ያለውን ፐርስፔክቲቭ ከዓለም ነው የሚያገኘው። ሶሻል ሚዲያ ላይ ዓለም በጣም እየሰራች ስለሆነ ከቸርች በላይ ማለት ነው ወጣቱ ላይ። እና እንደዚህ ግን ሶሻል ሚዲያ ላይ ያንግ ሆኖ ደግሞ አሁን ትልቅ ሰው ቢሆን እሺ፣ ግን ያንግ ሆኖ እንደዚህ የሚሰራ አላገኘሁም። እና ለምንድነው ጌታው እኛ ውስጥ እኛ ሀገር የሌለው? እና ፈርስት ስላደረገን አመሰግናለሁ። ይሄ መጀመሪያ ለብዙ ሰዎች ጥርመሳ በቃ ኒው ቢጊኒንግ እንዲሆን ነው እና አዲስ ነገር ነው እና ብዙ ሰዎች እያለን ነበር። ኢቭን በቃ ሰዎች ያገኙ ምናምን በጣም እየተባረክን ነው በእናንተ ምናምን። በዛ ላይ ያንግ መሆናችሁ ከዛ ስለ ስፒሪቹዋል ነገር ማውራታችሁ ብዙ ሰዎች ዴም ያደርጉኛል ቲክቶክ ላይ ምናምን። በቃ በጣም ብዙ ሰው እንዴት ደስ እንዳለው አንድ ሰውም ለምን አይሆንም? እንዳልኳችሁ ነው። አሁን ለምሳሌ 200 ሰው የኛ ቪዲዮ አየው። ሌላ አሁን እንደ ድሮ ወይም ጀስት በኖርማል ብታስበው ወይ ብዙ ሰው አላየውም ብለህ ልታስብ ትችላለህ። ግን 200 ህዝብ በአካል ቢመጣ ብዬ አስባለሁ እኔ። በአካል ቢመጣ ለ200 ህዝብ ይሄ ሚኒስተር ማድረግ ማስተማር፣ እነዛን ሰው ካውንስል ማድረግ ትልቅ ዲል ነው ለእኔ። አንድ ሰው ለምን አይሆንም? እኔ ለምን መሰላችሁ? በዛ አንድ ሰው ውስጥ ብዙ ጀነሬሽኖች አሉ የሚፈወሱ ከትክክለኛ እውቀት ከሮንግ እውቀት ወደ ትክክለኛ እውቀት መግባት ያለበት አንድ ሰው ለምን አይሆንም? እኔ አንድ ሰው ለምን አይሰማል? እኛም አንድ ሰው ነበር ነው ያ እግዚአብሔር አስተምሮ ስለዚህ በእኛ ውስጥ ደግሞ እናንተ አላችሁ አሁን። ስለዚህ 200 300 ሰው 400 ሰው ሲያይ ለእኔ ትልቅ ዲል ነው። ለምን እግዚአብሔር ይመስገን። አንደኛ 400 ሰው በአካል ቢመጣና ባስተምር እንዴት ምን ያህል ኤክስፔክት ሰው ያው ምድራዊ ሰው ነው ባይዘ ካርናል ማይንድ ያለው ሰው ነው በሚታየው የሚንቀሳቀሰው። ጻድቅ በእምነት ነው የሚኖረው በማየት አይደለም አይደል? በአንድ ጀነሬሽን ውስጥ አሁን ይህንን ፖድካስት በሚሰማ በአንድ ሰው ውስጥ በልጆች ውስጥ በሚያገኛቸው ሰዎች ውስጥ ያ የሚያልፈው እውቀት የእግዚአብሔር እውቀት ብዙዎችን ተች እንደሚያደርግ አምናለሁኝ።
ከምንም በላይ ደግሞ የኛ ይሄ ፓርት ወይም የኛ ድርሻ መናገር ነው አይደል? ቃሉን ቮይስ መስጠት ነው። የሚሰራው ደግሞ መንፈስ ቅዱስ። ስለዚህ ትልቅ አገልግሎት እየሰራ እንደሆነ ነው ምናምነው። ለእኛ የሰው መብዛት ሲጀመር እግዚአብሔር የኳሊቲ እንጂ የኳንቲቲ ችግር የለበትም። እግዚአብሔር ብቻውን መስራት የሚችል ሰው አምላክ ነው። አንድ ሰው ተጠቅሞ ሁሉንም ብታያቸው አንድ ሰው እንግዲህ ሙሴ አንድ ሰው ነበር እና አብርሃም አንድ ሰው ነበሩ። ሲመርጥ አንድ ሰው ነበሩ እና እነሱ ውስጥ እና አንዳንድ የሆነ ጊዜ ያለው ነበር ጌታ ምንድነው ለኔ ብቻ ይሄ ሁላ ኢንቨስት ብታደርገው ምናምን ነበር። ግን በእኔ ውስጥ ጀኔሬሽን ስለምን አሁን እንዳልሽ በእኛ ውስጥ የሁሉ ኢንፍሉዌንስ የምናደርገው ሚሊዮን ሰዎች ስላሉ ነው። እና ኢየሱስም እንግዲህ አስቢ አምላክ ወርዶ 12 ሰው ላይ ነው በጣም ሰርቶ ሄዱ። 12ቱ ግን ዓለምን ወረሱ። ይኸው እስከዛ 2000 ዓመት ሙሉ። ስለዚህ ይሄ አንዱ 1000 ሁለቱ 10000 እግዚአብሔር ነው የተናገረው። እና እግዚአብሔር ምን ያህል አክኖሌጅ እንደሚያደርገው ምን ያህል ይሄ ኬር እንዳሉ ለአንድ ሰው እና እኛም እንደውም የኛ ኢንፍሉዌንሳችን ትልቅ ነው። እንደውም ሰው ብቻ አይደለም እና ብዙ ሰው ምናምን እንደ ጀማሪ አይደለም ኢቭን ሮንግ ኢቭን አሁን ይሄ አሪፍ የሆነው ነገር ነው። ሁለተኛው ደግሞ ሰዎች ደንግጠው ነበር። ጭራሽ ኤክስፔክት አንደኛ እኛንም ኤክስፔክት አያደርጉም። አያውቁንማ። አሁን ሰው ስታወራ የሆነ አባባል አለ፣ አፍ ሲከፈት ጭንቅላት ይታያል ይባላል። ኦር ፐርሶናሊቲ ይታያል። በምታወራው ዝም ብለህ አላ ተራ ሰው እንዳልሆንክ የሚታወቀው ስታወራ ነው። ቸርች ውስጥም ይሁን በአካልም የትኛውን ቦታ ላይ ፊዚካሊ ሰው ሲያያት ኤክስፔክት የሚያደርግ ነገር አለ። ስትናገሩ ደግሞ ኤክስፔክት የሚያደርጋችሁ ነገር አለ። ማንም ኤክስፔክት ላያደርግ ይችላል። ለዛም ነው የደነገጡት። ሰው ብቻ አይደለም የደነገጠው፣ ዲመንም ይደነግጣሉ። ለምን? ይሄ ዓለም ባይዘው የእውቀት ዓለም እውቀት ነው ኤቭሪቲንግን እየሰራ ያለው። ከዚህ በፊት ብዙ ቪዲዮዎች ላይ ተናግሬዋለሁ። ሰው መንፈሱ ላይ ሳይሆን መስራት ያለበት ነፍሱ ላይ ነው። ነፍሱ ውስጥ ምን አለ? እውቀት፣ ስሜት፣ ፍቃድ አለ። ስጋ ኢትስ አ ዲስፕሌይ በቃ። ስለዚህ ነፍሱ ውስጥ ምን እንዳለ ያልኳችሁ እውቀቱ የተሰራ ሰው ስሜቱና ፍቃዱን ስጋውን ኮንትሮል ማድረግ ይችላል። እውቀቱ ላይ ያለ በእውቀት ሳይድ ላይ ያለ ኖሌጅ ነው ስጋህን ሙቭ የሚያደርገው የሚያንቀሳቅሰው። በግራም በቀኝም እንድትሄድ የሚያደርግህ በእግዚአብሔር ሀሳብም በሴጣን ሀሳብ እንድትሄድ የሚያደርግህ የገባበት እውቀት ነው። ሴጣንም እየሰራ ያለው ትልቁ እውቀት ላይ ነው። እንግዲህ አስበው፣ እውቀት እምነት አላለም፣ ሌሎች ነገሮች አላለም። እውቀት ከማጣት ጸሎት ከማጣት አላለም። አየህ፣ የጸለይክ እውቀት ሊጎል ይችላል ማለት ልጠፋ ትችላለህ ማለት ነው። አየህ፣ ስለዚህ እውቀት ከማጣት ስለዚህ እውቀት ላይ ነው የሚሰራው። ፖድካስትም የሆነው ንግግርም የሆነው ዲስከሽን የሚያሰብ ነው እውቀት ላይ መስራት ስላለብን ነው። የሰው እውቀቱ ሲቀየር ስሜቱ ይቀየራል፣ ፍቃዱ ይቀየራል፣ ስጋው ይቀየራል። ወደ ስፒሪቱ ቦርን አጌን ካደረገ ማለት ነው። ከቲቺንግም ከሚሆን ይሄ ሲሪየስ ከሆነ እንደ ዲስከስ እናደርገው ስናወራው ፈን እያደረግን ምናምና ለምን እነሱ እንደመውራት ማለት ነው አጠገባችን እንዳሉ ስለሆነ እነሱ ፕሮቶኮል መጠበቅ ለሰው መዳን ምን ጥቅም አለው ማለት ስርዓት ሊኖረው ይገባል። ኤቭሪቲንግ በሷ ምን አለፈኝ ግን ሪሌት ሊያደርጉ የሚችሉት ሪሊጅን ሲሆን ነው። ሪሊጅን ሳይሆን እንደ ኢየሱስ እኮ መጣ እንግዲህ አምላክ ነው ሊያድናቸው ነው የመጣው። ግን ከቀራጮች እና ከሴተኛ ዳሪዎች ጋር ነበር ቁጭ ብሎ ሲያወራ የነበረው። ያወራቸዋል፣ ይሰማቸዋል፣ አብሯቸው ይቀመጣል፣ አብሯቸው ይበላል። ፈሪሳውያን ሃይማኖተኞች ስለነበሩ እነሱ ጽድቅ የሚመስላቸው ንጹህ ልብስ ነጭ መልበስ፣ ረዣዥም ከዛ ሰው ማግለል፣ ኃጢአተኛ በሚታየው ነገር እንትን ኃጢአተኛ ነው ይሄኛው ጻድቅ ነው ብለው ራሳቸውን በአይሁድ ስለሆኑ ቆጥረው እንዴት አንተ መምህር እንትን ነኝ ትላለህ? እንዴት ከነዚህ ጋር ትበላለህ? ይለዋል። እግዚአብሔር ሃይማኖተኛ ነው። ኢየሱስ ሃይማኖተኝነት አይደለም ነው የሚፈልገው። እግዚአብሔር ከፍቅር እንደመጣ የምታውቀው ኦልሬዲ ከኛ ፍቅርን ነው የሚፈልገው እንጂ ስርዓት ያለው ይሄ ሃይማኖተኝነትን አይፈልግም። በብሉይ ኪዳንም እኮ እንደዛ ነበር። አዲስ ኪዳን ላይም እንደዚሁ ከሆነ ምን ተለየን? የእኛም ቢሆን ሃይማኖተኛ መሆን ሳይሆን ፖይንታችን ምንድነው? ክራይስትን በእኛ ማሳየት ነው። ስለዚህ የትኛውም ሰው ሊሆን ይችላል፣ ዳዝንት ማተር። ስለዚህ ፐርፐዛችን ኦልሬዲ ክራይስት በእኛ ማሳየት ነው። ስለዚህ እግዚአብሔር ክራይስትን በእኛ ከገለጠው ከዚህ በላይ ምን ፐርፐዝ አለን? እና ይሄን ይመስላል። ቀጣይ ጥያቄ እንግዲህ አንተ ነህ የምትጠይቀው። እሺ ሶሻል ሚዲያ ላይ ባለው ነገር ምን ይመስላችኋል? አሴ ክርስቲያን አሴ ደግሞ ሚኒስተር አገልጋይ ቅድም ትንሽ ለማውራት ሞክረናል አይደል?
ከዚህ በፊትም እንደውም ባለፈውም ስለ ሂሊንግ ላይ አሁን ፖስት ያደረግነው ቪዲዮም ላይ አውርተሽ ነበር። ኢቨን ወንጌል ለመስበክም የተለያዩ ነገሮች ማለት ጀስት እንደ ኮንተንት እየተደረገ ጀስት ፌመስ የመሆን ጉዳይ ያለመሆን ጉዳይ ምናምን እና አንዳንዴ ኖሌጅ በቃ እኔ ትልቁ እንትን ብለው እግዚአብሔርን ኦልሬዲ ማወቅ አለብን። አምላካቸው የሚያውቁ ህዝቦች ብርቱ ናቸው ስለሚል ማለት ነው። እና የሆነ ታይም ይሄንን ጀስት በኤግዛምፕል አሁን ቤተክርስቲያን የምትሰደብበት ሰዓት ነው አይደል? እንደዚህ ነው ቤተክርስቲያን እንደዚህ ናት፣ አገልጋዮች እንደዚህ ናቸው ምናምን ብሎ የሚሰደብበት ሰዓት ነው። ያው ስህተቶች አሉ ምናምን፣ ግን አንድ እግዚአብሔር ሰው ሲናገር የሰሙት እና ሊትራሊ ፋዘር ላቀ ይገባል ምናምን ከሰው የሚለይኝ ለዛ እሱ ነው አልኩ። ምን አለ ዩኖ ቤተክርስቲያን ስትሰድብ ክራይስትን እየደገፍክ እንዳልሆነ ሚስቱን ነው እየሰደብክ ያለዋል። ሚስቱን ሲሰደብ ቆም ብሎ የሚያይ ባል ማን ነው አለ። ከዛ ሊትራሊ ነው እነሱ ኦልሬዲ ያን ሰው እያወጡ ሲያጋልጡ ጀጅ ሲያደርጉ ቤተክርስቲያን እንደዚህ ሆናለች ምናምን ሲሉ ከክራይስት ጋር የቆሙ ነው ይመስላቸው። ክራይስት ግን ከእነሱ ጋር ሳይሆን ከሚስቱ ጋር ነው የሚቆሙ። ማን ነው የፈለገ ሚስቱ ወፍራም ብትሆን ደካማ ብትሆን ማታምር ብትሆን አታምርም ታስጠላለች ስትል የሚተባበሩ በፍጹም ነው የማያስነኩ። እሷን ነው ፕሮቴክት የሚያደርገው። እና የሆነ ነገር መታኝ በቃ ያነሳ ማና ፋት ላቅ ይገባል ከእነዚህ ህዝብ ጋር ታልቀያቀል ለምን ይመስልሻል? ባይብል እኮ ለዛ ነው እናንተ ሲገርፏችሁ ሲያሳድዷችሁ እግዚአብሔርን ያገለግሉ ይመስላችኋል። ለእግዚአብሔር ቀንቼ ነው ምናምን፣ ግን ዳርት ኦፍ ጋድ ዳዊት እኮ እንደ ልብ የሆነ ፈቃዴን ሁሉ የሚፈጽም በጣም ማወቅ አለብን ከእግዚአብሔር ጋር እንደ ልቤ ያለው የልቡን ሀሳብ ስለሚያውቅ ዮሐንስም ደረቱ ላይ የተኛ ስለነበረ ያውቃል። ኢቨን ከነ ጴጥሮስ በላይ የሚጠይቁት በሱ በኩል ነበር እና ያኔ እግዚአብሔር ፍቃድ ማድረግ እንችላለን። እና ሰው ሚስ ያደርጋል በጣም ብዙ ሰው እንግዲህ ሶሻል ሚዲያ ላይ እንደሚታየው ነው። እና ሊትራሊ በቃ ያኔ በጣም ደንግጬ ፋደር በቃ አውቃለሁ፣ ግን የበለጠ በቃ አንተም ብቻ ለምን ሁኔታም ሰዎች የሚነግሯችሁ እግዚአብሔር የሚስሉት ሮንግ የሆነውን ኢሜጅ ነው እና ራይት የሆነውን ኢሜጅ አይደለም። እና ስለ ሶሻል ሚዲያ እሱ ነው። እና ቅድም እንዳወራ ነው ጌታ ያንን እንፈውስ ዘንድ ነው እኛንም ይህንን ፖድካስት እንድንጀምር ያደረገን ጥሩ በሆነ ደግሞ ለዛ ነው ዳርክነስን እየሄድሽ አይደለም ታጋለች ላይትን ነው ሻይን የምታደርገው። ባይ ዲፎልት ዳርክነስ ኦልሬዲ ሞር እንደውም ዳርክነስን ለማጋለጥ ስትሞክር ዳርክነሱን እንትን አንድ ይበዛል፣ ሁለተኛ ደግሞ እንትን ነው ፕሮሞት ነው የምታደርገው። ለዳርክነስ ወይም ለትክክለኛ ለፎልት ለስህተት ፕሮሞሽን ከመስራት ትክክለኛውን ነገር በእናንተ መግለጥ ነው የእግዚአብሔር ሀሳብ አይደል? እግዚአብሔር አሁን ስለ ሰይጣን ቁጭ ብሎ ዲፋይን አያደርግም። ስለ ማንነቱ ነው የሚናገረው። የእሱ መናነት የእሱ መገኘት ባይ ዲፎልት ሰይጣን እንዳይኖር ያደርገዋል። ለምን ቤት ውስጥ ስገቡ ጨለማ ሆኖ ከነበረ አንተ ስለ ጨለማው ዲፋይኔሽን አትሰጥም። ጨለማው እንዲሄድ ስለ ጨለማው ሰው ሄደ ብቻ ላይት ነው የምታበራው። ባይ ዲፎልት ጨለማ ይሄዳል። ስለዚህ አሁን ላይ ሶሻል ሚዲያ ያሉ እንዲህ አይነት ቲክቶከሮች ኦር ሶሻል ሚዲያ ኢንፍሉዌንሰሮች መጀመሪያ አካባቢ ላይ የጀመሩበት አካባቢ አጀማመራቸው ቆንጆ ሆኖ ሳለ በስርዓት በእግዚአብሔር መንፈስ ስላላስቀጠሉት አሁን ሃይማኖተኝነት ሆነዋል፣ ፖለቲካ ውስጥ ገብተዋል፣ እርስ በርስ እንትን መደራረግ ሆኗል፣ ከዛ ኮንተንት ሆኗል፣ ከዛ ደግሞ የገንዘብ ምንጭም አድርገውታል ሰው ለራሳቸው ጥቅም ፌመስነት ምናምን። ስለዚህ ይሄ ከሆነ ከአገልግሎታችን ኦልሬዲ ርቀናል። ስለዚህ እንደዚህ የምትሰሩ ቲክቶከሮች በፊት ላይ ቆንጆ የእግዚአብሔርን ሀሳብ ሼር የምታደርጉ አሁን ግን የቲክቶክ ፖለቲካ ውስጥ የገባችሁ ሰዎች ብትመለሱ መልካም ነው። እኛ ስም የማንጠራው ምንም አይነት ፕሮሞሽንም ሲቀጥል ደግሞ ፐርሰናል ችግርም ስለሌለብን የእኛ ፖይንታችን እግዚአብሔር ስለሆነ እናንተን ስም ማንሳት አይጠበቅብንም ማለት ነው። ኔክስት ጥያቄ ደግሞ እንግዲህ የሚሆነው 2 ጥያቄዎች ነው የቀሩን። እንግዲህ አንዳንድ ይደርሰናል ብዬ አምናለሁ። የዛሬ ዓመት ምን አይነት ደረጃ ላይ እንደርሳለን ብለሽ ታስቢያለሽ ነው የሚለው። እንግዲህ የዛሬ ዓመት የራሳችን ስቱዲዮ ይኖረናል ብዬ አምናለሁኝ። ጽድት ያለ ስቱዲዮ እንሰራለን። ከዛ ከስቱዲዮ ባለፈ ደግሞ ያው ስቱዲዮ ከተሰራ አክሰስ እንትኖች ያሉ እቃዎች ለምሳሌ ማይኮች፣ የራሳችን ወንበር ምናምን ጽድት ያለ ነገር ይኖረናል ብዬ አምናለሁ። ሰብስክራይበሮችም እንዳሉ በጣም ብዙ ሰብስክራይበር ነው የሚኖረን። ከባድ ኢንፍሉዌንሳችንም ይጨምራል። ያው የእግዚአብሔር ሀሳብ ስለሆነ የምናንቀሳቅሰው። ሌላው ሲቀጥል ደግሞ ሌሎች ሰዎችን ጋብዘን
ዲስከሽኑን እናሰፋዋለን ብዬ አምናለሁኝ። በጣም ብዙ እቅዶች ነው ያሉን አላ እንዳይሯሯጥ ብለን እንጂ እስካሁንም ማድረግ እንችላለን ሰው ለመጋበዝ። ግን ፖይንቱ ሰው መጋበዙም እንዳልኳችሁ ለቴታም ሰው እንዲታይልን ምናምን አይደለም። የእግዚአብሔር ሀሳብ እንዲተላለፍ መንፈስ ቅዱስ በዚህ ሰዓት ለህዝቡ ላለው ጀነሬሽን ምንድን ነው የሚፈልገው የሚለው ላይ ስለምናተኩር ነው። ያኔ ግን እግዚአብሔር እንግዲህ እድሉን ይሰጠናል ብዬ አምናለሁ። በጣም ብዙ ሰዎች እንጋብዛለን። ብዙ ነገር ያደርጋል። ይህ ፖድካስትማ ለታሪክ ነው የሚሆነው። ለምን ቀደም እንዳለው ነው የቸርች ፖለቲካ አለ፣ ጎሳ አለ ምናምን። ይህ ፖድካስት ግን ኦልሬዲ እንትን ነው ፍሪ ነው፣ ከሁሉም ነፃ ስለሆነ ለእግዚአብሔር ድምፅ ግን ጌታ በቃ ኤቭሪቲንግ ቦዲ ኦፍ ክራይስትን አድሬስ ያደርጋል። ከዛ አዛቦችንም ጭምር አድሬስ ያደርጋል። እና ስለዚህ በጣም ብዙ ሰዎች ጌታን ተቀብለው ትልቅ ሪቫይቫል መታደስ፣ ሰዎች መሰዊያቸውን አድሰው ከጌታ ጋር ያላቸው ፌሎሺፕ አስተካክለው እግዚአብሔርን እያወቁ ሞር ስፒሪቹዋል ላይፋቸው የተቀየረ ትልልቅ ክሩሴዶችን የተለያየ ቦታዎችን ትራቭል እያደረግን እያገለገልን ቢግ በሆነ ሁኔታ ከባድ ኢንፍሉዌንስ ኖሮን እንገናኛለን ብለን እናምናለን። ጌታ ደግሞ እናያደርጓል። እንደ ግልም እንደ ፖድካስቱም በጣም ትልቅ ደረጃ ላይ እንደርሳለን ብዬ አምናለሁኝ። ስለዚህ እግዚአብሔር ደግሞ ከኛ ጋር ከሆነ ማንም ሊቋቋም የሚችል የለም። ትልቁ እንትናችን ግን ክራይስትን ሪፍሌክት ማድረግ፣ ሆሊ ስፒሪት የእሱን ፍቃድ ማድረግ እና ሰዎች ሲድኑ ማየት፣ ሲፈወሱ ምን ሲሉ ማይንዳቸው ሲቀየር፣ አካሄዳቸው፣ አረማመዳቸው ከዛ ሴጣን ደግሞ ባለማወቃቸው የወሰደባቸውን ጊዜያቶች የባከነባቸውን ጊዜ ሲመለስላቸው ማየት ነው ትልቁ የኛ ፐርፐስ። ለምን አንድ ሰው አይሆንም? ለምን 1000 ሰው አይሆንም? 1 ሚሊዮን ህዝብ አይሆንም? ፖይንቱ ግን የኛ ያ ስለሆነ የዛሬ ዓመት እንግዲህ በትልቅ ስራ በትልልቅ ነገሮች እንገናኛለን፣ እንቀጥላለን። የሚያስቆመን ነገር የሚያስቆመን ጉዳይ የለም። አንድ ጥያቄ እንግዲህ ጥያቄያችን አልቋል። የዛሬ ኤፒሶዳችን የመጨረሻ ጥያቄ የሚሆነው ሼር ዩር ዋን ኢንካውንተር። ይሄ በጣም ኢምፖርታንት የሆነ ነገር ነው። ለምን ከዚህ በፊትም ብዙ ጊዜ እናወራለን። ያለ ኢንካውንተር ሰው ሆሊ ስፒሪት ሊያውቅ አይችልም፣ ላይፉ ሊቀየር አይችልም እንላለን። ኢንካውንተር ነው እዚህ ያደረሰን። እኛ ሰውን ኢንፍሉዌንስ ለማድረግ አንቺ መጀመሪያ ኢንፍሉዌንስ ብዙ ኢንካውንተሮች አሉ እና ከኢንካውንተሮች የማድረሰው ግን ሰው ይሄ ሆሊ ስፒሪት ምን ያህል ሪል እንደሆነ ያወቁበት ታይም። ብዙ ኢንካውንተሮች ላወራችሁ ይችላሉ ምናምናም፣ ግን እኔ ለሁሉም ሰው አድሬስ ለማድረግ ሰው ሁሉ እንዲጠቀምበት ማምነው ኮንግሬጌሽኑ ማጆሪቲ የሚስልባቸው ኢሜጅ አለ ብያለሁ ቀደም እና ግንስ ወደ መደበሪያ ስትወጡ አባብላታል ይላል። ወደ መደበሪያ ውስጥ ያሳሉ አባብላታል፣ ለልቧ የምናገራሉ ይላል። ራሴንም ደግሞ ሪቪል ያደርግላታል ይላል። እና የሆነ ታይም ላይ ነበር እና ከሆሊ ስፒሪት ጋር ፌሎሺፕ አደርጋለሁ። በቃ እራባለሁ፣ ጠማለሁ። ሁሌም ቢሆን ከየትም ቦታ በቃ ፕሬየር ነበር። በቃ እስትንፋሴ ኤቭሪቲንግ ምግቤ ምናምን እና ከዛ ግን የሆነ አክስቴ ጋር ሄድኩና ምናምን ፕሬይ ማድረግ አልቻልኩም ነበር ያው ፋሚሊ ስለበዛ ምናምን እና ከ2 ቀን ነው ከ3 ቀን በኋላ በሌሊት መጣ ጌታ በህልሜ እና ጀስት አላየሁትም፣ ግን ደመና ነበር ምና ቮይሱን ሰማሁ። ምን አለኝ? ናፈከኛል። ከዛ ነቀው ከእንቅልፌ። ለምን ከመደንገጤ ብዛት በፍጹም ጌታ እኔን ይለኛል ብዬ አስቤ አላውቅም። ማንን ነው ጌታ? እኔ ነው ሌላ ሰው ነው ምናምን። ለምን ጌታ እንዴት እኔን ያፍቀኛል? ኤቭሪባዲ ያለው እኮ ፍጥረት የእሱ ነው። ሁሉ ምንም የጎደለው ፐርሰን የለም። እኔ እሱን ያለኝ ልል እችላለሁ፣ ፋሚሊን ያለኝ ይችላለሁ። ናፈቀኝ። ለምን ከ2 ዓመት በላይ ምናምን እኔ ነኝ ናፈቀኝ እያልኩ በቃ ፕሬዘንስ ጌታዊ እዚሁ ብገለኝስ ከሉና ባልወጣ ምናምን የምልበት ታይም ነበር እና ናፈቀኝ አለኝ። በቃ ሊትራሊ ነበር ያለቀስኩት። እና ይቺ ፀሐይማ አጠልቃትም ዛሬ ከጌታ ጋር ረዥም ታይም ናፍቆታችንን ሳናሳልፍ ምናምን ብዬ ቸርች እኮኝ ምናምን ቸርች ራሱ የተጸለየ ምናምን ሆሊ ስፒሪት አሁን እናውራ ስለሆነ ብቻ ነው የምፈልግ ምናምን አለኝ። ከዛ ወደ ማታ አካባቢ ናው ታይሙን አሁን ማውራት እንችላለን አለ። ከዛ ትዝ ይለኛል ፕሬይ እያደረኩኝ ምናምን ከባድ ደመና መጣ፣ ከባድ ፕሬዘንስ ነበር ምናምን እና እኔን ነው ጌታ ናፈቀኝ። ያ ስቲል ጭንቅላቴ ላምነው አልቻለም። ለምን ማንም ሰው ሆሊ ስፒሪት እንደዛ ነግሮኝ ያውቅም ምናምን እና ማንኝ እኔ በአንተ ፊት እንደዚህ ናፈቀኝ እስክባል የሚያስደርሰኝ ምናምን እና የገባኝ ያኔ ዳዊት ምን ይላል? ሲክ እንዳረግ ይላል። እኛ እግዚአብሔር ሲክ ማድረግ አንችልም፣ እሱ ሲክ እስካላረገ ድረስ። ባይብል ምን ይላል? እግዚአብሔር ወደ ምድር ተመለከተ፣ ከዛስ ፈለገም ሲክ አደረገም ይላል። ምን እርሱን ሲክ የሚያደርገው ሰው
እሱን የሚፈልገው ሰው ፈልጎ አጣ ይላል። እና ሊትራሊ ነው ፋዘር ለካ ሰው ስለሚያጣ ነው። ብዙ ሰው መኖሩ አይደለም፣ ሺህ ሰው ቢሊዮን ሰው መኖሩ አይደለም፣ እሱን ሲክ የሚያደርግ ሰው ነው የሚፈልገው እንጂ ሰውማ ሰው ሞቷል። እና ለካ እስከዛሬም ሲክስ አደረገ የነበረው እሱ ሲክስ ላደረገኝ ነው። አንደኛ ረሃቡን ነው ያካፍለኛል። ረሃቡና መፈለግና ማድረግን በእናንተ ውስጥ የሚያደርገው እሱ ነው ስለሚል ማለት ነው። እና ኦኬ ስለዚህ እስከዛሬም የራሴ ግሬስ ገባኛል። ሊትራል እስከዛሬ እኔ ብቻ አይደለም ሲክስ አደረገ ነበር ወይም ከራሴ ይፈርት አደረገ ኦልሬዲ እሱ ነው ያንን ግሬስ እኔ ውስጥ የከተተው ምናምን። እና ምን ያህል እንደሚናፍቅ ምናምን ለምን ባይብል ላይ በልባችሁ ላይ እጽፋለሁ ቃሌን እኔን ፎሎ እንድታደርጉ አደርጋችኋለሁ፣ እምቢ ብትሉ ራሱ ፎሎ እንድታደርጉኝ ያደርጋለሁ ስለሚል ማለት ነው። እና ፎሎ እንዳደረገው ዲዛይር እንዳደረገው ምናምን እየከተተብኝ እሱ ነበር። እና ረዥም ታይም ነበር በቃ ሌሊቱ ሙሉ ስንት ሰዓት እንዳለቀስ በቃ ፊቴ እስኪቃጠል ድረስ ምናምን ከእንባ የተነሳ። እና መሀልዬ ይገባኛል ፍቅር ምን እንደሆነ። ለምን መሀልዬ መጽሐፍ ስታነቡ ስለ ወንድና ፍቅር ሴት ፍቅር ነው ሰው የሚያወራው፣ ግን ስለ ሆሊ ስፒሪት ነው የሚያወራው፣ ስለ ክራይስትና ስለ ቤተክርስቲያን ነው የሚያወራው። እና የነበራት ፍቅር ከዛ እሱ ደግሞ የነበረው ፍቅር ለእሷ እና ያንኳኳ ውድ ያንኳኳ ምናምን ነው የምትለው ኢቨንስ የምጠራው ቃል ራሱ ምናምን። እና ከዛ ክፈችልኝ እባክሽን ናፍቀሽኛል ምናምን ሲላት እሷስ ኖ ግሪን ተጥቤያለሁ፣ ቢጃማ ለብሻለሁ፣ ካልጋ እንዴት ወርዳለሁ፣ እቆሻለሁ ምናምን አለችው። በመስኮቱም ጭልቅ ብሎ ያየኛል ሲካ ያላታል ስቲል አሁን በመስኮት ምናምን። ከዛ የሆነ ሳሌ ግን ጥሎኝ ይላል። ልክ የዛ ሳሌ ኦልሬዲ ፈልገው ነበር እሱ ይሄ ከዛ ልክ ሲሄድ ግን ደንግጣ እየሮጠች ወጣች በቢጃማ ቆሽሻለሁ እንዳል ስትል የነበረው ፈልጌ ሁሉንም ነፍሴ የምትወዱን አገኛችሁት ባገኘሁት ጊዜ አቀፍኩት በቃ ፍቅራችሁ አልኩኝ አለች። እና አትቀስቅሱት ነፍሴ የምትወደውን ውዴን አትቀስቅሱት ያላት ሴንሲቲቪቲ። ከዛ ስለሱ ደግሞ ሲያወራ የመጨረሻ ባይዘው የጠቢብ ሰለሞን ስታነቡት የመጨረሻ መገለጥ የጻፈው የፍቅር መገለጥ ነው። ለምን ብዙ መሀልዮችን ተናግሯል ይላል። ይሄ ግን የመጨረሻው ፓወርፉል የሆነ የጠቢብ ሰለሞን መሀልየ ነው። ለምን ይህንን ስለገባው እና በእኔ ላይ ያለ ዓላማ ፍቅር ነው ትላለች። ስሙ እንደ ዘይት ነው ደነጋገሎች ወደዱት ምናምን ትላለች። እና ሊትራሊ ያን ነበር ፊል ያደርኩት። እና ኦ ማይ ጋድ ምን ያህል ምትናፍቂ በደጆኛ አንኳኳሉ ይላል እኮ ኢየሱስ እዛ መሀልዬ ምን እንዳለሆነ የሚከፍትልኝ ገብቼ ከሱ ጋር ትበላለሁ፣ እሱም ከኔ ጋር ይበላል። እራት የሚበላ አንድ እግዚአብሔር ሰው ሲናገር ምናለ እራት ይበላል። ለምን ቁርስ አላለም? ለምን ምሳ አላለም? ለምን ከእናንተ ጋር ማደር ስለሚፈልግ ነው። ከእናንተ ጋር ረዥሙን ታይም ማሳለፍ ፌሎሺፕ። ከዛ ላይፌ ተቀየረ። ኒው ጆርኒ ጀመርኩ ከሆሊ ስፒሪት ጋር ኢንቲሜሲ ምንም የለም በመካከላችን፣ ጥያቄ የለም። እሱን ከሆነ ነገር ከሱ ጋር የሆነ ነገር ልቀበል ፈልጌ አይደለም፣ እጁን አይደለም ምናምን ጀስት ከሱ ጋር በቃ አንድ ሆነ በቃ ባልና ሚስት እንደሚሆኑት ማለት ነው። እና ላይፌ ተቀየረ። በቃ ኤቭሪቲንግ ቀላል ሆነልኝ። እና ጀስት ናፍቆት ብቻ ሳላወራው ስቀር በቃ ይናፍቀኛል፣ ይደብረኛል ምናምን። ከዛ እሱም ደግሞ ከሰው ጋር ሳወራ ቢዚ ሰው ምናምን ናፈቀኝ እና ብቻችንን እናወራለን ላወራ ፈልጋለሁ፣ ከኔ ጋር ታይም ስጠኝ፣ ስፔስ ስጠኝ ምናምን። እና ላይፌ ኮምፕሊትሊ ነው የተቀየረው። እና በቃ ማልቀስ እንዴት ምግብ እንደሆነ በቃ ለነግራቸው አልችልም በጌታ በፕሬዘንስ ፊት ሲሆን። እና ያ ኢንካውንተር ይኸው እስክሞት ድረስ እናገራታለሁ ሁሌም ቢሆን። ለምን ሰው ሊትራሊ አይኑ የሚገለጥበት ነው። እና ኢቨን ቲክቶክ ላይ ራሱ ይህን ፖስት አድርጌው ነው ኦልሞስት ከ30,000 ሰው ምናምን በላይ ያየው። እና ብዙ ሰዎች ነበር ሲያለቅሱ የነበረው፣ ሪፔንት ሲያደርጉ የነበረው። አስበው አንተን በ3 ቀን ከናፍቀኝ ደግሞ በስንት ዓመት እንደሚናፍቀኝ እያሉ በቃ በጣም ብዙ ሰው ለሆሊ ስፒሪት ያላቸው አይናቸው ላይ ቀፊት ተነሳ። እና ስቲል እድሜ ልኬን ሳወራው ስለ ሆሊ ስፒሪት ብቻ ሳወራ እኖራለሁ። እና ይህንን ኢንካውንተር መቼም ነው ማረሰው፣ መቼም ነው ማረሰው። እና ስደክም ራሱ ሁሌ አስባለሁ እሱ ኖ ይናፍቀኛል። እኔ እንኳን ባይሰማኝ ብደክምም ኖ ለሱ ብዬ ይሄዳል። ከዚህ ኢምፓርት ያደርገኛል፣ ከሱ ጋር ፕሬዘንስ አሳልፋለሁ ፊሊንግ። እና ሩቅ አይደለም ሆሊ ስፒሪት አጠገባችሁ ነው፣ እናንተ ውስጥ ነው ያለው። እና ሂ ኢዝ ሶ ላቭሊ። በዛ ላይ ጀንትል ነው፣ አስክ ሳያደርጋችሁ ፐርሚሽን ሳይጠይቅ ምንም ነገር አያደርግም። እኔ እኮ አምላክ ነኝ ምናምን አይልም። ኖ ፍቀድልኝ ነው ላወራ እፈልጋለሁ ምናምን። እና ምን አይነት ፍቅር የሆነ አምላክ እንደሆነ ይህንን አምላክ ኢንካውንተር አድርገን ነው ስለሱ ምናወራ። የሚገርም ኢንካውንተር ነው አይደል? በጣም የኔን ኢንካውንተር ሌላ ጊዜ ሼር አደርጋቸዋለሁ። እስከዛሬ እንግዲህ እግዚአብሔር እያንዳንዱ ቢብሊካል የሆነ ባይብል ውስጥ ያሉ ሰዎችን ስታዩቸው ነገራቸው የጀምረው ከኢንካውንተር በኋላ ነው። ያልተነካ ሰው ምንም ሊናገር የሚችለው ነገር ያለ ብዬ ሰው ስትነካ የተነካህበትን መነካት ስታወራ ሰዎችም ይነካሉ። ከዛ ደግሞ
ጳውሎስንም እዩት፣ በአዲስ ኪዳንም በብሉይ ኪዳንም እነ ሙሴ እና አብርሃምን እግዚአብሔር መጥቶ ነው ኢንካውንተር የሚያደርጋቸው። ሰው ሁሌም ቢሆን ስለ ኢንካውንተር መጸለይ ያለብን ብዬ አምናለሁ። ኢንካውንተር ደግሞ አንዴ አይደለም፣ በጣም ኤቭሪዴይ የሚያስፈልገን ነገር ነው እንደ ክርስቲያን። እኔ ሁሌም ቢሆን ጸልያለሁ። አሁንም ኢንካውንተር ለምን ኢንካውንተር ስታደርጉ ኢንካውንተር የምታደርጉትን ሰው ወይም ያ ፐርሰን ሼር የምታደርጉት ነገር ስላለ ነው። አሁን ኢንካውንተር ማለት መገናኘት ማለት ነው አይደል? አዎ መገናኘት። አሁን ለምሳሌ የሆነ ቦታ እየሄድኩኝ አንኤክስፔክትድ ሰው የማውቀው ሰው የድሮ ሰው ባገኝ ኢንካውንተር አደረኩኝ ይባላል። ልክ ስታገኘው ግን ከዛ ሰው የምትቀበለው ሼር የምታደርገው ነገር አለ፣ የምታወራው ምናምን። ከዚ ፊዚካሊ ኢንቲሜሲ ይኖረዋል። ሰው ከእግዚአብሔር ጋር ልክ ኢንካውንተር ባደረጋችሁ ቁጥር ከእግዚአብሔር የምትቀበሉት ነገር አለ። ሪፍሬሽ ታደርጋላችሁ፣ አዲስ ኃይል አዲስ እንትን ትጨምራለህ፣ ሌቭል አፕ ታደርጋለህ፣ አኖይንቲንግ ትቀበላለህ። እና ሁሌም ቢሆን ኢንካውንተር ይሆንልን። የዛሬው ኤፒሶዳችን እንግዲህ ይህን ይመስል ነበረ። እንደተባረካችሁ እርግጠኞች እኛ ራሱ ሊትራሊ ብለስ ዶነናል እና ጌታ መልካም አያችሁ። ቅድም መጀመሪያ ስንጀምር ብለናችሁ ነበር እንትን አይደለም ፖይንቱ እኛ የምናደርገው ሳይሆን እግዚአብሔር ዩዝ ያደርገዋል አያደርገውም ነው። እግዚአብሔር ደግሞ በአንድም በሌላም ይናገራል አላለ። እኛም አስተውለን ደግሞ ሰምታችኋል፣ እኛም ሰምተናል። እስካሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ኔክስት ኤፒሶድ እስክንገናኝ ድረስ መልካም ጊዜ መልካም